ስለዚህ እና አስረስ ከመንግስት ጋር እየሰሩ ነው ማለት ነው። ፋይን እኔን አታምኑኝም ተውት። የወለጋ ፋኖ የሚባለው የእናንተ አካል ከሆነ አንድ እስከዛሬ ለደረገው ግድያ ኃላፊነት መውሰድ አለባቸው። ይሄ ኃይል ከመከላከያ ጋር ተዋግቶ አያውቅም። ኔቨር ዜጎችን ብቻ ነው የሚገለው። የፈቀደ አብዲሳ ጦር አንድ ቀን ከመከላከያ ተዋግቶ አያውቅም። ዜጎችን ብቻ ነው የሚገለው። እስከዛሬ ለደረገው ወንጀል ኃላፊነት መውሰድ አለባቸው። አሁን ለሚደረገው ወንጀል ኃላፊነት መውሰድ ማስቆም መቻል አለባቸው። ያ ብቻ ሳይሆን ህዝብን ከሚጨርስበት አካባቢ አስወጥተው በቁጥጥራቸው ስር ማስገባት መቻል አለባቸው። በጣም ከፍተኛ ትችት ሲደርስብኝ ነው የነበረው። ይሄ ኃይል ይሄ ፋኖ የወለጋ ፋኖ የሚባለው ኃይል መንግስት ያደራጀው ነው። በሚስጥር አይደለም፣ በግልጽ ያደራጀው ነው። አሁንም የሚቆጣጠረው ነው። አጠቃላይ ፋኖን ለዚህ ብሌም አናርግ ብዬ ተደጋግሜ ስናገር ከፍተኛ ትችት ሲደርስብኝ ነበረ ከማህበረሰቡ። ዛሬ ላይ አስረስ ተነስቶ እኛንን ካለ መስማት ፈልጋለሁ ከነዘመነ ካሴና ከሌላው ፋኖ አካል። ይሄ ወለጋ ላይ ህዝብ ዜጎችን፣ ሴቶችን የሚጨፈጭፍ፣ ህፃንን የሚጨፈጭፍ የሚዘርፍ ሽፍታ ቡድን የአማራ ፋኖ አካል ነው፣ እኛንን የምንቆጣጠረው፣ እኛንን የምናዘው የሚሉ ከሆነ ዘን ችግራቸው ከህዝብ ጋር እንጂ ከአብይ ጋር አይደለም። ከጊዳ አያና ምስኪን ገበሬዎች፣ ከእቤንቱ ምስኪን ገበሬዎች ጋር እንጂ። መሽቶ በነጋ ቁጥር የአብይን ሁኔታ እንዴት ተገመግመዋለህ? ጡንቻው እየፈረጠመ ነው ሲመጣ እያየህ ያለው ወይስ እየቀጨጨ ሲመጣ ነው እያየህ ያለው? መጀመሪያ ላይ ያነሳሁትን ኮሜንት ላድርገው። የእውቀት ጉዳይ ላይ ታክቲካልና ስትራቴጂክ አመራር አይደለም አብይ፣ ታክቲካል አመራር። ታክቲካል የጢባጢቤውን በደምብ ነው የሚችለው የፓወር ፖለቲክሱን እዛ አካባቢ ላይ። ስትራቴጂክ የሆነ አሁን ቀውስ ይወዳል፣ አድሚት ያደርጋል። ታውቃለህ፣ ቀውስ ይወዳል። በቀውስ ውስጥ የማለፍ ችሎታ አለው። ቀውስን አርግቦ ግን አረጋግጦ አገር ለመምራት አልቻለም። ለምን? ታክቲሽን ነው። ይሄ ከምን እንደሚመጣው ህወሓቶች እንመለስ ብአዴንን፣ ኦፒዲዮን፣ የደቡብ ፓርቲ ሲመሰርቱ ፒክ ያደረጓቸው ሰዎችም ስትራቴጂ ሊደርሺፕ ሊሆኑ የሚችሉትን ሰዎች እየመቱ ታክቲካል አስፈጻሚዎችን ብቻ ነው ሲያሰለጥኑ ያደረጉትና ሁሌ እንደምለው የስትራቴጂክ ሲቹዌሽን ሩም ውስጥ አላስገቧቸውም። ታክቲካል ሩም ውስጥ ነው ለአፈጻጸም ነው የሚጠሩት። እና አንድ እሱ፣ ሁለተኛ ደግሞ ጁኒየር ኦፊሰር ስለነበረ በመከላከያ ውስጥ በኦፕሬተርነት፣ ከዛ ደግሞ በፓወር ኮሪደሩ ላይ ነው እያስፈጸመ ነው እንጂ የመጣው ስትራቴጂክ ውስጥ አልነበረም። የትምህርት ዝግጅቱ የአመራር ልምዱ ተደማምሮ ስትራቴጂክ አመራር ሊያደርገው አልቻለም። ለዚህ ነው አሁን ከቀውስ ሊያወጣን ያልቻለው። ቢገር ፒክቸር ማየት አልቻለም። ዴይ ቱ ዴይ ነው ማኔጅ እያደረገ፣ ቀን ተቀን ቀውሱን ነው ማኔጅ እያደረገ የመጣው። አሰ ታክቲክ ዩ ሃቭ ቱ ጊቭ ኢት ቱ ሂም ኢዝ አ ታክቲሽን። ስትራቴጂክ ግን አት ዘ ሌቭል ኦፍ ኃይለ ሥላሴ አት ዘ ሌቭል ኦፍ መለስ በዛ ደረጃ መጫወት አልቻለም። ስትራቴጂክ ላይ እንዴት ነው የፈረጠመ የመጣው? በጣም ኢንትረስቲንግ ነገር ነው ኢትዮጵያ ውስጥ የሆነው። አንድ ወገን የአገረ መንግስቱ አቅም እየመነመነ ነው የሄደው። የአገረ መንግስት አቅም በምንድን ነው የሚለካው? አንደኛ የሀገሪቷ ክልል፣ የሀገሪቷ የቆዳ አለ አይደለም፣ በዛ ውስጥ የአብሶሉት የጉልበት የበላይነት፣ የመቅጣት የመሸለም አቅም፣ ቱፓዲሽ ሪዋርድ እንደ ዋና እንትን አገረ መንግስቱ እንደዛ መሆን አልቻለም። እሱ እየተመናመነ መጥቷል። ሁለተኛ ዳቢሊቲ ቱ ታክስ ሪቬኑ ለመሰብሰብ የአይኤምኤፍ ዳታ ስታየው ታክስ ቤዝ ማስፋት ነው የተፈለገው። ግን ታክስ እየተደረገ ያለው ከኢህአዴግ ዘመን ራሱ ሽሪንክን ያደረገው በአዲስ አበባና በዋና ከተሞች አካባቢ ብቻ ነው ታክስ እየተደረገ ያለው። ምክንያቱም ከዛ ውጭ ያለው ከስቴቱ ኮንትሮል እየላላ ሄዷል ማለት ነው። እና የሀገረ መንግስቱ አቅም እየተዳከመ ነው የመጣው። በተቃራኒው ግን ስልጣን በጣም በአንድ ሰው እጅ ጠቅልሎ ነው የገባው። እና አሁን አፄ ኃይለ ሥላሴ ስዩም እግዚአብሔር ነበሩ፣ አብሶሉት ሞናርክ ነበሩ። ከምኒልክ ዘመን እነኚህ ዋርሎርዶቹን ወደዛ ወደ እናንተ አካባቢ ያሉትንም ወደኛ አካባቢ ያሉትንም እና አባ ጅፋርንም እና ጦናንም እየደቆሱ ሴንትራላይዝ አድርጓል ኃይለ ሥላሴ። ስቴት ሴንትራላይዝ እያደረገ ነው የመጣው። አብይ ግን ፓወርን በጣም ነው የተቀለላት።
በኋላ ልታነሱት ይችላል። አሁን ሰሞኑ በዚህ በናሽናል ዳያሎግ ያደረገውንም ስታይ በጣም ነው ያጠቃልለው። አንድ ነው ያደረገው። ችግሩ ምንድነው? ስልጣንን በጣም ነው ኮንሶሊዴት ያደረገው፣ ግን የስልጣኑ አቅም ስልጣኑ ብሮድካስት የሚደረግበት የሀገሪቷ ክልል ግን እየመነመነ እየጠበበ ነው የመጣውና ዶንት ኖ እንዴት ኤክስፕሌን እንደማደርገውና ሁለት ኮንትራዲክሽን ነው። ለዛ ነው አሁን አንተ የምታነሳው ጥያቄ በጣም ኢንትረስቲንግ ነው። በፖለቲካል ሳይንስ ክላሶቹ የሚነሱ ናቸው። ሬርሊ ነው የምታየው አንድ አምባገነን በጣም ፈልጣማ ሆኖ ሲመጣ በሀገሪቷ በሙሉ ለምሳሌ መንግስቱን ብትወስደው 74 ላይ ወደ ስልጣን መጣ። በ79 ተጻራሪዎቹን በሙሉ መጥቷል። በ81 82 በአብዛኛው ሀገሪቷን ከተወሰነ የኤርትራ ቆላማና ተወሰነ ሐረርጌና ኦጋዴን በስተቀር ጸጥ ረጭ ማድረግ ችሏል። አሁን ይሄኛው ግን አልቻለም። በዛ እስከ 8 ዓመት በኋላም አብዛኛው ሀገሪቷ ክፍል እስከ ቢሾፍቱ ድረስ በአማጺ እንቅስቃሴ ያለበት ነው እና ይሄ ነው ኮንትራዲክሽን ነው የሚታየኝ። ጀዋር ኤክስትሪም ሌፍት ዊንግ ነበረ። ለሶስት ኦኬ መጥቻለሁ። ይሰማል አይደል? አዎ ይሰማል። ኤክስትሪም ሌፍት ዊንግ ወደ ሴንተር ሌፍት መታል። ይሄን ደግሞ ያደረገው ከዚህ ቀደም የሚጫወትበት በነበረው የመጫወቻ ሜዳ ልጫወት ቢል ምህዳሩ ስለጠበበ፣ በተለይ አሁን ጠቅላይ ሚኒስትሩ የሚያቀነቅናቸው ሳቢዎች አሉ። ከዛ ጋር ለመስተካከል የግድ የማርሽ መቀየር አለበት የሚሉ ወገኖች አሉ። ማርሽ ቀየረ ነው አሁን ትላንት ባለበት ወሳቢ ውስጥ ነው ያለው። ሀፍ ትሩዝ ኦኬ ግማሽ ልስጥና ግማሽ ልውሰድብህ። ኦፍ ኮርስ ፖለቲካ ስትጫወት ሜዳው አለመቅረትም ያስፈልጋል። ሜዳው የጋው ነው ያለው ብለህ ኳስ ይዘህ እየሄድክ ከሆነ ወይ ደግሞ ኳስ ለመንጠቅ ካለ ሰውየው ያለበትን ድክመት ማየት መቻል አለበት። እሱ ወሳኝ ነው። እሱ ካልኩሌሽን አለ። ሁለተኛው ደግሞ እኔ በኦሮሞ ናሽናሊዝም ውስጥ ነው ያደግኩት። የኦሮሞ ናሽናሊዝም ትግል ነው ሲካሄድ የነበረው። የኦሮሞ ናሽናሊዝምን ብዙ ያልተረዳው በቄሮ ጊዜ ወደ መካከል እንዳመጣ ነው ብዙ አልተረዳም። እስከ ኦሮሞ ፈርስት ካምፔን ድረስ የኦሮሞ ንቅናቄ መፈክር ኦሮሚያ ሻል ቢ ፍሪ ነበር። ኦሮሚያ ሻል ቢ ፍሪ ማለት ከኢትዮጵያ እንገንጣለን፣ ምንም ጥያቄ የለውም። እኛ ግን ኦሮሞ ፈርስት አለ። ኦሮሞ ፈርስት እና ኦሮሚያ ሻል ቢ ፍሪ ፈርስት መካከል ኦሮሚያ ሻል ቢ ፍሪ እና ኦሮሞ ፈርስት መካከል ያለው ልዩነት መጽሐፉ ላይ ጽፌዋለሁ። ብዙዎች ያኔ ቀስ ብለን ነው ሙቭ ያደረግነው። የኦሮሞን ህዝብ ጥያቄ ለመመለስ ከኢትዮጵያ መገንጠል ሳይሆን ኢትዮጵያ ላይ መብታችንን ማስምጣት የሚል ነው እና በዛ ሄደን መጨረሻ ላይ ያጫሉ መፈክር አለ 4 ኪሎ ትገባለች የሚል በዛ የተቋጨው ማለት እና ይሄ ወደ ሴንተር የመምጣቱ ነገር እኔን ብቻ ሳይሆን ሙቭመንቱን ወደ ሴንተር የማምጣቱ ነገር በአብይ ዘመን የተጀመረ ሳይሆን ከአብይ በፊት ራሱ ቀስ ብለ ሪቶሪካሊ ለጠጥ ነው ብሔረተኛ ነው ሪቶሪካሊ። ፕራክቲካሊ ግን ትርክቱን መፈክሩንም አመጣ ነው፣ ትርክቱንም ወደ መሐከል አመጣ ነው። ስሎጋኑ ግን ለብዙ ሳይ ሞቢላይዝ የሚያደርግ ነበረ፣ ግን መሐል ነው የመጣ ነው። አሁን በማንነት ላይ የነበረውን የኦሮሞ ናሽናሊዝም ወደ ምን አመጣ ነው? ወደ ኢኮኖሚ አመጣ ነው። ወደ መሬት አይደለም። ማስተር ፕላን እኮ ኢት ዋዝ ኢኮኖሚ ሴንተር ሙቭ አደረግን ወደ ሴንተር። አሁን ደግሞ ከዚህ በፊት ያያቸው 4 ዓመት አካባቢ የትርክት አድጀስትመንት ያስፈልጋል ብዬ የጻፍኩት ረጅም ጽሁፍ ነበርና ከዛም ጀምሮ እስር ቤትን ቁጭ በደንብ አሰብኩበት። ሞር ወደ ሴንተር ማምጣቱ አስፈላጊ ነው። አንደኛ ለኦሮሞም አስፈላጊ ነው። ወደ ሴንተር ማምጣት አለበት ፖለቲካው። ለኢትዮጵያም ቢሆን በተለይ ጦርነቱ ምን አሳየኝ መሰለ፣ አንዳንዴ ከፖለቲካው ምህዳር ወጥተህ ስታየው የሚረዳ ነገር አለ። እስር ቤት ሆኜ ሳይ የነበረው ለማጠንጠን የረዳኝ ነገር ምንድን ነው? ብሔረተኝነት ኢትዮጵያ ውስጥ መለጠጥ ከሚችለው በላይ በቃ ሄዷል። ከእንግዲህ በኋላ በተለጥሰው ይበጥሳል። አክቹዋሊ ተበጥሷል ማለት ይችላል። ኢትዮጵያ ውስጥ አሁን ኢትኖ ናሽናሊዝም ሃዝ ሪችድ ኢትስ ሊሚት። ሰዎች መረጃት ያለባቸው ኢትኖ ናሽናሊዝም ከዚህ በላይ ሊሄድ አይችልም። ህዝቡ ሮማንቲሳይዝ ያደረገ የነበረው ሁለት ነገር በጣም ሮማንቲሳይዝ ያደረገ ነበር ኢትዮጵያ ውስጥ። አንዱ የትጥቅ ትግል ነው። ሁለተኛው ብሔረተኝነትን በጣም ሮማንቲሳይዝ ያደረገ ነበር። ትግራዋይነት፣ ኦሮሞነት፣ አማራነት ሄዱና አይ ቲንክ ሐዋሳንና ትዝ ይልሃል የሲዳማ ናሽናሊዝም። አሁን የሲዳማ ናሽናሊዝም ረግቧል እኮ ለምን መሰለህ የረገበው? በክልልነት ላይ ያነጣጠረ ብሔረተኝነት ነበረ። ክልልነት ካገኘ በኋላ ኦኬ
ክልልነት አገኘው ኑሮ የተለወጠ ወይ ክልል ሆንኩ ከነኛ ከተነጠልኩ ኑሮ የተሻለው ይሽዋል ወይ የሚል ጥያቄ እና አሁን የሲዳማ የምትወስደው ኢንተርናል ክሪቲሲዝም ላይ ገብቷል እና የኦሮሞም አሁን ድሮ የሌላ ገዛዝ ምናምን የሚለው አሁን ቀረና እንዴ ለካ ችግሩ የሌሎች ብቻ አይደለም ከኛም ውስጥ ዘራፊ ቀማኛ ጨቋኝ ይወጣል ወይ የሚል አምጥቷልና ብሔረተኝነት ሊሚት የትግራይ ናሽናሊዝም ወሰደው ለምሳሌ የትግራይ ናሽናሊዝም በጣም በኢትዮጵያ ውስጥ ፋሲኔቲንግ እና በጣም ፓወርፉል በነገራችን ላይ አሁን ሰዎች እንደሚያጠሉት አይደለም ህወሓትና ሻቢያ በአፍሪካ ከወጡ ሊበሬሽን ሙቭመንቶች ውስጥ ጠንካራውን ፖለቲኮ ሚሊተሪ ኦርጋናይዜሽን የገነቡት ከዚምባብዌዎችም የበለጠ ከሌሎችም የበለጠ በጣም ሶሊድ የሆነ ፋውንዴሽን ያላቸው ናቸው የትግራይ ነው የምትወስደው ያ በጣም ሶሊድ የሆነ አናሳም ከመሆኑ የተነሳ ኮሄሽኑ በጣም ጠንካራ የሆነ ናሽናሊዝሙ እንዳለ ሆኖ ግን ኢንተርናል ዲቤት ፈጥሮበታል ፍራክቸር አድርጓል ምንድነው ያመጣው የኢትኖ ናሽናሊዝም መካረርና በዛ ላይ የሚሊተሪው መጋጨት ሚሊተንሲና ኢትኖ ናሽናሊዝም ተካረረና እርስ በርሱ ተጋይቶ ረገበ ማለት ስለዚህ ነው አሁን ሰሞኑን ከእንትና ጋር ስናወራ ነበር ከቴዲ ጋር ስናወራ አንዱ የለብረ ጦርነት ያልተጀመረው ቴዲ ወደ ኋላ ልውሰድና 2020 የትግራይ ጦርነት ከመጀመሩ በፊት ከ2019 እስከ 2020 እኮ ኮሌክቲቭሊ አብደን ነበር እንደ ህዝብ በለው ጣለው ቁረጠው ነበር ምክንያቱም ጦርነትን ለ30 ዓመት አላየናትም ነበር ኢትዮጵያ ውስጥ ኢንፋክት ከአጼ ምኒልክ ጦርነት ወዲህ ኢትዮጵያ ህዝብ ጦርነት ያየው አሁን ነው ማለት ይችላል እኔ ምክንያቱም ከዛ በፊት የነበሩ ጦርነቶች በኤርትራ ተራሮች በባሌ እና በኦገዴን ቆላማ አካባቢ እንጂ የሀገሪቷ ሰፊ አካል ለጦርነት አልተጋለጠም አሁን ባለፉት ከ2000 እስከ 2020 ድረስ ያላዩት ሀገር ይናፍቃል አይነት አይደለ ጦርነት በጣም ናፍቆን ነበርና we gave it all በአጭር ጊዜ ውስጥ በሁለት ዓመት ውስጥ የ1 ሚሊዮን ሰው መሞት ብቻ ሳይሆን ጦርነት ጠግበን አስታወቀን አቅለሸለሸው ህዝቡ ላለፉት 6 ወራት የነበረውን ነገር ብትወስድ የትግራይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል የአብይ ሚዲያ በከፍተኛ ደረጃ የጦርነት ቅስቀሳ ያደርጋል ግን አንተ ከኔ የበለጠ ሚዲያ ላይ ታያለህ ጦረኛን ታያለህ በጣም ትንሽ ነው የምታየው ሰው በጣም ጥቂት ናቸው ህዝብ ውስጥ ሄደ አዲስ አበባ ላይ መቀሌ ላይ ብታይ ጦርነት ማች መጣብን ውፍ የሚል እንጂ ጦርነት የሚሸሽ ወጣት እንጂ እንታታይም የአብይም እነ ደረሰንም አስገድዶ ወደ ጦርነት ሰው እያፈሱ ነው 2020 ላይ ግን ሰው ፈልጎ ነው ሆብሎ ይገባላቸው ማለት እና ኢትኖ ናሽናሊዝም ሚሊተንሲም ሊሚቱን ሪች አድርጓል እንደ ፖለቲከኛ ነጋዴ ነው ሐሳብ አይደለም የሚሸጠው ያንን ኦዲየንስ ማወቅ መቻል አለብኝ እኔ ብቻ አይደለሁም ማንኛውም ሰው ቢሆን ዛሬ ላይ ጦርነትን ለኢትዮጵያ መሸጥ አይችልም 2019 ላይ እኛ ወደ ሰላም ስናወራ እኮ ሰው አይሰማንም ነበር ምክንያቱም ገበያው የጦር ነበር ኢትዮጵያ ውስጥ አሁን ያለው ደግሞ የፒስ ማርኬት ነው ለዚህ ነው አሁን አብይ ራሱ ሞክሮ በባህር ሞከረው በምን ሞከረው ትቶ አሁን ተለሳልሶ ሞር ወደ ሰላም ወደ ዲያሎግ ወደ መናገር የሚመጣበት ገበያውን ስላላየ ነው አስረዘምኩብህ ግን የኔም ከዛ ካልኩሌሽን የመጣ ነው ማለት ያለው ከዚህ ጋር በተያያዘ አንድ ወሳኝ ጥያቄ ላንሳልህ አሁን ብሔርተኝነቱ እየረገበ መጥቷል ነው የሚል ድምዳሜ ላይ ደርሳል የሚታየውም ነገር እንደዛ ነው ብላል ከዛ ጋር በተያያዘ ግን የኦሮሞ ትግል ስኬቱን መታ ከምንልበት ዋነኛ መንገድ አንዱ አማራ እንዲል ማድረጋችን የሚል ንግግር አለ ባልሳሳት ምን ማለት ነው እሱ ያኔ ያልኩትና አንዱ የነበረው ያኔ ለድርድር ነው የአማራ ፖለቲካ ኤሊቶች በኢትዮጵያ ነበር የሚሄዱት ስለዚህ አሁን በእኛና በትግራይ መካከል መከራከርና መደራደር በጣም ቀላል ነበር ልዩነት ቢኖርም ምክንያቱም እንደ እንትን ነው የምትመጣው እንደ አንድ ሰብ ነው የምትመጣው ያኔ የአማራ ፖለቲካ ኤሊት ግልጽ የሆነ የአማራ ኢንትረስት እያራመደም በኢትዮጵያ ስለሚመጣ ኦኳል ያደረገው ለመደራደር በጣም አስቸጋሪ ሆነ አማራ የበራሱን ፖለቲካ ኢንትረስት እኔ እንዳንተ ያሉ ኢትዮጵያኒስቶች አይኑሩ አይደለም እያልኩ ያለሁት
ኢንፋክት መብዛት አለባቸው ከተለያየ አካባቢ ይመጡና ሲቪክ ናሽናሊዝም የሚያራምዱት መኖራቸው ጥሩ ነው። ነገር ግን በኦሮሞና በአማራ መካከል በትግሬና በአማራ መካከል በሚደረግ ድርድር ግን ወረድ ብሎ የኔ ኢንትረስት፣ ክልላዊ ኢንትረስት፣ የብሔር ኢንትረስት፣ የቡድን ኢንትረስት ይሄ ነው ብሎ አርቲኩሌት ለማድረግ መሄድ መቻል አለበት እና ለዛ ነው አሁን ብዙ ጊዜ አሁን ከአማራ አክቲቪስቶች እና ከአማራ ኃይሎች ጋር የተካረረ ይመስላቸዋል አንዳንድ ሰዎች፣ ግን እንግባባለን። ምክንያቱም የጋው ድንበሩ የጋው የሚል ብዙ ነገር ሞክረናል። አሁን ባለፉት 6 ዓመታት ፍሬ ያፈሩ አይመስላቸውም እንጂ ለብዙ ሰዎች እያፈራ ነው። ኢንተረስት የጋው እንደሚቆም መረዳዳት ይቻላል። ለዛ ነው ስለነበረው የክሊር አድርጎ የራሱን ኢንተረስት አርቲኩሌት አድርጎ መምጣቱ ጠቃሚ ነው። አሁን ናሽናል ዳያሎግ ላይ ወሰደው ናሽናል ዳያሎግ ላይ የአብንም የብልጽግናም የኢዜማም አብረው ረግጠው የሚወጡበት እድል ታያለ፣ አትሊስት የሚዘገበው እውነት ከሆነ ማለት ነው። እና ኢንተረስቱ እንደዛ አርቲኩሌት ሲያደርግ እዚህ ጋር ከነካሁት ፈቀቅ ሊልኝ ይችላል፣ እዚህ ጋር ከነካሁት ሊገፋኝ ይችላል የሚል ክሊር የሆነ መደራደሪያ ነጥብ ይኖራል ከሚል የተነሳ ነው። ከመጽሐፍህ አንድ ብቻ አልጠይቅህ፣ በጣም እኛን የሚመለከት ስለሆነ የከተማ ልጆች አላችሁ ብዙ ጊዜ ስላችሁ የነበረውን ነገር ጀዋር እዚህ ጋር አስቀምጦላችኋል። በነገራችን ላይ የሐልጸጸትም የጀዋር መሐመድ መጽሐፍ ነው። ይሄን የላከልኝ ወዳጄ መሐመድ ነው። መሐመድ ቴንኪ በጣም አስፈርሞ ነው የላከልኝ። ቴንኪ ጀዋር ፈርሞ ስላላከልኝ። ገጽ 49 ላይ 3.3 አብዛኞቹ ከተሜ ስለሆኑ የፖለቲካ ንቃታቸውም ሆነ ፍላጎታቸው ያን ያህል ጠንካራ ስላይደለ ወደ ፖለቲካ እንቅስቃሴ የመሳብ ዕድል አልነበረኝም ትላለና በኢትዮጵያ ፖለቲካ ውስጥ ፖለቲካውን የሚዘውሩት የከተማ ልጆች አይደሉም የሚል ትርጉም ነው ለኔ የሰጠኝና ማለት እኔም የምጋራበት ነው። እንዴት እንዲህ ልትል ቻልክ? እስኪ ትንሽ አብራራልኝ። የከተማ ልጆች ፖለቲካ ውስጥ ከተማ አሁን ነው ቅድም ያን ነገር ያለው ጦርነት ለመጀመሪያ ጊዜ ኢትዮጵያን የነካካው አሁን ነው የምልህ። ኢትዮጵያኖችን አብዛኛውን ኢትዮጵያ የነካካው አሁን ነው የምልህ ከምኒልክ ጊዜ ወዲህ። ለዚህ ነው እኔ ድሙጋ ተወልጄ ከዛ አሰላ ስመጣ ጦርነቱ ነው እንግዲህ ያደግነው እኛ። የአሰላ የዞናችን ዋና ከተማ ሆና ሳለ የአሰላ ሰው ግን ጦርነት ስለመኖሩ ስለ ግጭቱ ማያውቅም። ከተማው ስለ ፖለቲካ ስታወራው ራሱ ይደብረዋል። በቃ ጨቅጫቃ ነው እና የከተማ ልጅ ስለ በዛ ጊዜ ወይ ጎበዝ ተማሪ ከሆነ ስለ ፊዚክስ አለበለዚያ ስለ ቺክስ ነው ማውራት የሚፈልገው እንጂ ስለ ሌላ እና እኛን እንደ ፋራ ነው የምታዩን ስለ ፖለቲካ ስናወራና ይደብራቸዋል ፖለቲካ። እና የሞከርኩት በጸባይ ኤሪያ ትንሽ ሞክርና ካልሆነ ተወዋለሁና ጊዜ ወሰደብኝ ከተሜነትን ለመረዳት። ቆይቼ ነው የተረዳሁት እንዴ ደብራቸዋለሁ እንዴ ለካ ያልኩትና አሁን ስነግራቸው ስለ ታሪክ ትንሽ ነገር ስላደኩበት ምናምን ትንሽ እንትን ይሉና ከዛ ድፕርቱ ስለሚገቡ እስቲ እንቀይር ቶፒክ እንቀይር ይባላልና ለዛ ነው የከተሜው አሁን እኮ አብዛኛው የኢትዮጵያ ፖለቲከኛ ብትወስድ ከአዲስ አበባ ከብርሃኑ ነጋ በስተቀር አብዛኞቻችን እኮ ፍየል እያገደን ያደግነው የለም። አሁን እናንተ እየመጣችሁ የለም ያሉትም ትንሽ ብታያቸው ብሔር ውስጥ ገብተው ምናምን እንደዛ ነው ያሉት። በጣም ኢንተረስቲንግ ስለሆነ ነው ያነሳው እና በጣም ስዳረቅበት የነበረውን ነገር ስላጠናከርክልኝ ነው የጠየቁት። ወደ ምክክር ኮሚሽን ሰዎች ልምጣል። የተወሰነ ጥያቄ ማለት ጠይቃለሁ። ብዙ የምናነሳቸው ነገሮች አሉ። በዚህ በምክክር ኮሚሽን የኢትዮጵያ ጥያቄ ወይም ደግሞ የኢትዮጵያ ፖለቲከኞች ጥያቄን ብለው የኢትዮጵያ ተቋጠረ ቋጠሮ ይፈታል ብለህ ትጠብቃለህ? አይፈታም፣ ግን ጠቀሜታ እንዳለው አሁን አንዳንድ ነገሮች እያየሁ ነው። በመጀመሪያ ኮሚሽን ውስጥ ያሉ ሰዎች ብዙዎቹ ከዛ ፊት ብዙ ማያውቀውን ባለፈው ቴሪ ላይ ስለ ኮሚሽነሩ ደስ ይሉኛል ስለ ሰዎች ሲታጩ ነበር። እዛው ላይ ስላልከው አውቃቸዋለሁ። ከና ኃይሌ ገብረስላሴ ጋር የኢትዮጵያ ሀገር ሽማግሌዎች ለሰላም የሚል ቡድን ሆነው አግኝተው ነበር ከመታሰሪ በፊት እና we have to give credit to people ኢትዮጵያ ውስጥ በተለይ ቀደም እንዳልኩ ጦርነትን በጣም ስለሞከር ነው
ከኛ ቀድመው እኛ ስለ ሰላም መናገር ከመጀመራችን በፊት ሲናገሩ ለነበሩ ሰዎች ክሬዲት መስጠት አስፈላጊ ነውና እዚህ ኮሚሽን ውስጥ ያሉ ሰዎች በተለያየ እንትን ሲሞክሩ ነበር። ሜትዳቸው የተከተሉት መንገድ አብይ ኤክስፕሎይት አድርጎታል፣ ምን ጥያቄ የለውም። ሚስዩዝ አድርጎታል። ከአንድ ብሔራዊ ናሽናል ዳያሎግ ሊገኝ የሚገባው ውጤት አይገኝም። ምክንያቱም አጀማመሩ መሰረቱ በጣም ወሳኝ ስለሆነ መሰረቱ ኢንክሉሲቭ ስላልነበር፣ በተለይ ደግሞ አክቲቭ ጦርነት እየተካሄደ ያለ ናሽናል ዳያሎግ ሁለቴ ነው ልታደርገው የምትችለው። አንዱ ጦርነት ለማስቀረት ፕሪዋር ፕሪ ኮንፍሊክት ፕሪቨንቲቭ ኮንፍሊክት ግጭትን ለማስቀረት የሚደረግ ብሔራዊ ድርድር ሊኖር ይችላል፣ ናሽናል ዳያሎግ ሊኖር ይችላል። ሁለተኛው ፖስት ዋር ሪኮንሲሊዬሽን እና ሪኮንስትራክሽን፣ አንድ ሀገር ወደ እርስ በርስ ጦርነት ከገባ በኋላ ወደ ጦርነት ያስገቡን ጉዳዮችም ለመፍታት ዳግም ወደ ጦርነት እንዳንገባ ደግሞ እንዲረዱ የምናደርጋቸው ውይይቶች ይኖራሉ ማለት ነው። አሁን እኛ ያደረግን ያለነው በጣም ፔኩሊያር ነው። it's a national dialogue in the middle of war እና ሶስት ነበር መሰለኝ እኔ ቤት መጥተው ነበር የናሽናል ዳያሎግ ሰዎች እኔ ቤት መጥተው ሰፊ ውይይት አድርገን ነበር ከእስር ቤት እንደወጣውና ያለኝ ክብር ለመግለጽ ያህል ነው። ሰፊ ውይይት አድርገናልና ሶስት ነገር መደረግ አለበት። አት ሚኒመም ስትጀምሩ ራሱ አትሊስት ዋና የሆኑ የፖለቲካ ሰዎች ይሁንታ ማግኘት ነበረባችሁ። ኦኬ ጀምራችሁታል። አሁን ግን ቢያንስ ጊዜያዊ ቢሆን ተኩስ አቁም ሆኖ ታጣቂ ኃይሎች አጀንዳቸው ወደዚህ እንዲያመጡ ማድረግ አለባችሁ። የታሰሩ ፖለቲከኞች እንዲፈቱ ማድረግ እሱም በተወሰነ ደረጃ አድርገውታል። እንደዚህ አይነት ሶስት ነገሮችን አቅርበን ነበረ። አሁን ጦርነት እየተካሄደ ያለ ናሽናል ዳያሎግ ስለሆነ የተወሰነው የፖለቲካ ማህበረሰብ ተሳታፊ አይደለም። ያሉት አጀንዳዎች እኛም ተሳተፍን፣ እነፋኖ ቲፒኤልኤፍም ተሳተፉ። ያሉት አጀንዳዎች ከነዚህ አሁን ካሉት አጀንዳዎች ውጪ አይሆኑም። ቱ ቢ ኦነስት አሁን ያሉት አጀንዳዎች ናቸው አጀንዳ የሚሆኑት። ነገር ግን የዋና ኃይሎች አለመሳተፍ ምን ያደርጋል? የበይ ተመልካች አድርጓቸዋል ብዙዎቹን። ይሄ የውጤቱን መቀበል ላይ ከፍተኛ ግን ተጋብዘዋል አይደል? በግልጽ እኮ ተጋብዘዋል። ለምሳሌ እኮ ለምሳሌ ጎረቤትህ ጋር ተፈነካክተህ ስትታረቅ እና ድግስ ብላ ቢልህ እንዴት ነው ይመቻል እንዴ? ቴዲ ና ብሎ መርዝ ቢጨምርለት ና ብሎ ብሩን ዘግቶ ቢወቃውስ እና ቢታርደና ፌር ይሆን መሄድ አስፈላጊ ነውና እሱ ላይ ነው። ግን አጀንዳዎቹ በናሽናል ዳያሎግ ደረጃ አንወስደውም። ግን የአብይ የፈለጋቸው ነገሮች አሉ። ከዛ ግን የኢትዮጵያ ሕዝብ ሊጠቀማቸው የሚችሉ ነገሮች አሉ። ጥቅም ሁሉም ነገር ጉዳት አለው ብቻ አይደለም። አጀንዳዎቹ መጥተው ብዙ ሰዎች ተሳትፈውባቸው ምንም እንኳን ውጤቱ በአብይ የተወሰነ ቢሆን ራሱ አከራካሪ ጉዳዮች ህዝብ መካከል መጥተዋል። ምንም እንኳን ኦልሞስት ፕሮባብሊ 90% የሚሆኑ ተሳታፊዎች የብልጽግና አባላት ቢሆኑ እንኳን እነዚህ አባላት ከተለያየ ብሔረሰብ የመጡ ናቸው። አሁን ከተሳታፊዎች ዛሬ ሳዋራቸው ነበር። ከሁሉም የሀገራችን ቅርንጫፍ የመጡ ሰዎች አሉ። ጀንደር የተለያዩ ኃይሉ እነዚህ መምጣት ኢሹዎቹ እንዲወጡና እነኚህን ኢሹዎች እንዲያውቁ አድርጓቸዋል። ወደፊት እውነተኛ ብሔራዊ ድርድር ብሔራዊ ምክክር ሀገራዊ ምክክር ሲካሄድ ደግሞ ልምድ ቀስመናል። how to do it better አትሊስት ቴክኒካል አስፔክቱን እንዴት መስራት እንደሚቻል የሆነ ልምድ ተቀስሟል። ከዛ ባለፈ ግን የተካሄዱ ያሉ ጦርነቶችን ለማስቆም ሆነ ዳግም ወደ ጦርነት እንዳንገባ አስተማማኝ የሆነ መሰረት ሰጥቶናል ማለት ግን አልችልም። የሰሜን ባለፈውም ጠይቄ ነበር። የሰሜኑ ጦርነት በእኔ ትንታኔ ኢህአዴግ ለሁለት ተሰነጠቀና ትክክል ካልሆነ እንደዛ አይመስለኝም ማለት ነው። የተጠበቀ ነው። ኢህአዴግ ለሁለት ተሰነጠቀ፣ ወደዛና ወደዛ ጎራ ከፋፈሉ፣ ተደባደቡ። እኔ እንደዛ ነው መስለው። የሰሜኑ ጦርነት ላይካሄድ የሚችልበት እድል ነበር። በጣም ሰፊ እድል ነበር። በጣም ሰፊ እድል ነበር። ኢንፋክት እኔ ብቻ አይደለሁም እነሱም እኮ አላመኑትም ወደ ጦርነት እንደምንገባ። ግን
ጦርነትና ውሃ እያሳሳቀ ነው የሚወስደው። አየህ እድሉ ነበረው። አየህ ህወሓቶችም ችግር ይመጣብላል ብለው ያሰቡት ስልጣን ከመልቀቃቸው በፊት ከኢህአዴግ ውጪ ነው ያሰቡት። ይሄ የአምባገነንነት የኦቶሪቴሪያን ሲስተም ችግሩ እንደው ታውቃለህ፣ ችግሮች ላይ ቁስል ላይ ፋሻ ያስቀምጣል። ቁስሉ ከውስጥ የሚብሰለሰለውን አይ ምክንያቱም ፋሻ ያስቀምጣል። ሌላ ትንሽ በደም ነገር ሲታይ ደግሞ በዛ ላይ ፋሻ ያስቀምጣል። እና ኢህአዴግ ፋሻ እያስቀመጠ ነበረ። ፋሻ እያስቀመጠ ነው የሄደውና በውስጥ እየተሰለሰሉ ያሉ ነገሮችን አላዩዋቸውም። ኢህአዴጎች ብቻ አይደሉም መነራችን ላይ ኦፒኒዮችም ባዴኖችም ሌሎቹም ምንም እንኳን ቢያደርጉ ጥርጣሬያቸው ከሆነ ከግንቦት ሰባት እንደኛ ካሉ ጭልፊት ከሚሏቸው እንጂ ከራሳቸው አልተጠራጠሩም እና አልዘጋጁበትም። ኢህአዴግ ማኔጅ ይደረጋል የሚል ግምት ነበራቸው። የውስጡ ችግር ልክ የህወሓት የበላይነት ሲገረሰስና የድስቱ ክዳን ሲከፈት አብይ ምንድን ነው የፈለገው? ሌላ ክዳን አምጥቶ መሸፈን ነው የፈለገው። መሆን የነበረበት ክዳኑ ተከፍቶ ቀስ ብለህ ከፍተው እኛ የፈለግነው አየህ በአንዴ መክፈት ወይም ደግሞ ድስቱን መደርመስ ሳይሆን ቀስ ብሎ እንዲከፈት ነው የፈለግነው። ቀስ ብሎ ከፍቶት ይሄ ራሻ ውስጥ ምንድን ነው ሚካኤል ጎርባቾቭ ሲመጣ ፕሮትራይካና ግሎስኖት የምንለው ሁለቱ አንድ ላይ ነው የመጣው እና ኢትዮጵያ ውስጥም ሁለቱ አንዴ ሲመጣ ትዝ ይለኛል። አብይ ስልጣን ይዞ ኤፕሪል ላይ መሰለኝ ሜይ አካባቢ ላይ አየሁት። ኦብሰስ ሆኜ ነበር ያኔ ዩጎዝላቪያና ሶቪየትን እያጠናውና ታየኝ ይሄ ነገር ሲመጣ። ይሄ መጀመሪያ አካባቢ የነበረው በጣም ሰፊ ሪፎርም፣ እስረኞችን መልቀቅ፣ ሚዲያዎችን መልቀቅ ሙሉ በሙሉ በጣም ፈጠነ። ማኔጅድ አይደለም የሆነው፣ በቃ ኤክስፕሎሲቭ ሆነ። አንዴ የከፈተውን እንፋሎት ወዲያው ሊከርነው ሞከረ አብይ። ይሄ ችግር ውስጥ ከተታ። አንድ ያዘልኝ። ሁለተኛ ኢህአዴግ አምባገነናዊ ስርዓትም ቢሆን መድረክ ነበረ ከኤትኒክ ኤሊቶች ለሚመጡ ሰዎች ለመደራደሪያ ስልጣንና ሀብትን የመከፋፈያ ማኔጅድ የሆነ ስቴጅ ማኔጅድ የሆነ ግን አትሊስት ሩም ነበረው። ትልቁ የጦርነት ምክንያት ኢህአዴግ መፍረስ ነው። ኢህአዴግ ሲያፈርሰው የትግራይ ኤሊት ከሌላው ኤሊት ጋር የሚደራደርበት መድረክ ጠፋ። ኢማጂን ለ27 ዓመት ስልጣን ላይ ቆይታል። ለ30 ዓመት ለ27 ዓመታት ሙሉ በሙሉ እንኳን ፈላይ ቆራይ ባይሆን የበላይነቱን ይዛል። ኦል ኦፍ ሰደን ያ መድረክ እንኳን የለም። አንድ ፎቶ ቢኖር ቅድም ብንዘጋጅ አሳይ ነበር። አንድ ፎቶ አይተህ እንደሆነ መጨረሻው ስብሰባ ላይ ህወሓቶች በሙሉ አልደገፉትም። ሌሎች እጅ አወጡ። ለማይችል እጅ አወጣ። ያ ፎቶ ይላል that picture tells you a book ስለ ምን እንደሆነ ኢህአዴግ ውስጥ እና ያ ተስፋ አስቆረጣቸው። በቃ ሩም አልነበራቸውም። ይሄ የሚሆነው እንግዲህ ከሌሎች ፋክተሮች ጋር ነው። ምንድነው እየሆነ ያለው? አንደኛ ስልጣን ለረጅም ጊዜ ዘስለቅ ወዲያው ብርድ ይልሃል ናቹራሊ እና ስም አልጠራም። አንድ ሚኒስትር ምን አለኝ ስለ ስልጣን ሲነግረኝ ለረጅም ጊዜ ስልጣን ይዞ አንድ ቀን ስልጣን አስለቀቁት ተጣላና ከነመለስ ጋር ለስንት ዓመት ሲታጀብ የነበረው በር ሲከፈትለት የነበረው ሰውዬ ሆኖ በዘደን በቃ ማውጣት ሁሉ ፈራው ከቤት አለ። ምክንያቱም ጋርዶች ያሉ ወግራ ያለው በፓርቲ ደረጃ ስትወስደው ለረጅም ጊዜ ስልጣን ያዘ። በዛ ላይ ደርግም ያን ያለው እኮ ጃንሆይን ካስወገዱ በኋላ እንለቃለን ብላችሁ ለምን አንለቃችሁም ሲባሉ ጣመና አሉ። ፍስሐ ደስታዬ ይላሉ። ስልጣን ይጥማል ነው ይጥማል። ከመጣሙ የበለጠ ደግሞ መውረዱ ደግሞ ያስፈራል። ኢማጂን ለረጅም ጊዜ ስልጣን ላይ ያዘ ኃይል ኦል ኦፍ ሰደን አይደለም ስልጣን ማጣት ብቻ ሳይሆን ስጋት፣ ከፍተኛ ስጋት ፈጠረበት። ኦሬዲ አይምሮ ስጋት እየፈጠረበት ነው። ለረጅም ጊዜ ባላንጣቸው የነበረው ማን ነው? የኤርትራ መንግስት ነው። አይዲዮሎጂካሊ ከዚህ ደግሞ ከአማራች ጋር እየተፋለጡ ነው። ኦሮሞቹ ስልጣን ቀምተዋቸዋል። ሲያዩ ሶስቱ ጋንጋብ ሲያደርጉ ነው የታያቸው። እና ያንን ሳይኮሎጂ መረዳት ነበረብን። ከዳዊት ከበደ ጋር ከሌሎ ጋር ያን ኢንተርቪው የምናደርጋቸውን ነገር ካያቸው ይሄን ለማስረዳት ነበር እየሞከርኩ ያለሁት። አይደል እንደው ጉድ ጆብ እና ኦሬዲ ብርድ እያለ ያለውን የፖለቲካ ቡድን በረዶ ውስጥ ነው የከተተው። ኢሳያስና አብይ መጥተው
ኢሳያስ ኢሱ ጪሱ እየተባባልን ትዝ ይልሃል ጌም ኦቨር ሲል በትግራይ ፖለቲካል ኤሊት ውስጥ የለቀቀው ሽቨር ቀላል አይምሰልህ። በማግስቱ ነው ኖ ዲስ ሃስ ቱ ስቶፕ። ሰላም ከኤርትራ ጋር የሚመጣው በትግራይ በመቀሌ ውስጥ ነው የሚያልፈው። አስመራና አዲስ አበባ በመቀሌ ላይ ተራምደው ሊጨባበጡ አይችሉም ስል ነበር ያኔ በቃ ኦል ኦፍ ዘደን ከጸረ ወያኔ የወያኔ ተገዢ ነው የተባልኩት ያኔ። እና የአብይ ስተት አንዱ ትልቁ ስተት አስቀድሞም ያው የቢልድ እያደረገ ነው የመጣው። አንድ ያልተረዳነው ነገር በዚህ ላሳጥርልህ። ኢቭን የቄሮ ሙቭመንት ላይ ራሱ ገና አብይ ሳይመጣ ኢህአዴግን ማፍረስ ተገቢ አይደለም ብለህ ስትቃወም ነበር አስታውሳለሁ ካልተሳሳትኩኝ። ኢቭን ገና ብዙ ነው። እኔ ገና ስልህ ልክልሃለሁ ጽሁፉን ለቄሮ እንቅስቃሴ እዚህ ውስጥ ማለት አስቀምጬዋለሁ መጽሐፍ ውስጥ። ለቄሮ እንቅስቃሴ ስናመጣ መለስ እያለ ነው ፕላን ነው የጀመርነው። መለስ እያለ ሐሳቤን ያስቀየረኝ በጣም ሐሳቤን ያጠናከረልኝ አንድ ነገር መጣ፣ የአረብ ስፕሪንግ። ከዛ በፊት የነበረኝና ብዙም እንደኔ አይነት ሰዎች በዓለም ላይ የነበራቸው በህዝብ ማዕበል አምባገነን ስርዓት ትገነሳለህ፣ በሱ መቃብር ላይ ዲሞክራሲ ትገነባለህ ነው። ምክንያቱም ኢስት ዩሮፕ ላይ ይሄንን ያየ ነው። ከለር ሪቮሉሽን እናያጠና ነው፣ ህንድ ላይ እሱን ያጠና ነው፣ ሳውዝ አፍሪካ፣ ሌሎች ኬዞች። የአረብ ስፕሪንግ ግን ምን አሳየን? ኖ ሌላ አውትጋም አለ። አምባገነን ስርዓትን ገርስሰህ ዲሞክራሲ ሳይሆን የሀገር ማፍረስን ልታመጣ ትችላለህ የሚለው ጥርጣሬ መጣ። ዘን አይ ሴድ ኖ ሪቫይዝ ማድረግ አለብን። ኢህአዴግን ጭነን የህወሓትን የበላይነት ቀንሰን ስርዓቱ ወደ ሪፎርም እንዲመጣ ስፔን ላይ ፖርቱጋል ላይ ሌላ ጋር እንደሆነው በስልጣን ላይ ያለው ፓርቲ ሳይለቅ በስልጣን ላይ ካለ ፓርቲ ውስጥ ከስልጣን እንዲ ይሄን መጀመሪያ ኦሮሚያ ላይ ነው ያደረግነው። እነ ሙክታር ከድር እነ አስቴር ሃርድ ላይነር ነበሩ። እነሱ ሲገፉ ለማ መጣ። ከለማ ጋር ወቅ ነገር ተያይዘው መጡ። ሌሎችም አብረው መጡ። ሪፎርምስ መጡ። ህወሓት ውስጥም መጥቷል እኮ በተለይ ደብረጽዮን ከመጣ ያው ሊደርሺፕ ስታይሉ ህወሓትን ኮንትሮል ማድረግ አልቻለም። ደብረጽዮን አንዱ ችግራችን እዛ ላይ ተፈጠረውና ያንንም ራሱ ኢህአዴግ እንዳይፈርስ የነበረው ለኢህአዴግ ፍቅር ሳይሆን መልቲ ኤትኒክ የሆነ ሀገር ውስጥ በጣም ካልተጠነቀቅ የኤትኒክ ኤሊቱ ሊደራደርበትና የሀገሪቷን ዳቦና ስልጣን ይሄን ስልቡ ሰዎች ክሩል መስላቸዋል በት at the end of the day it's about that ያንን ሳይቧቀስ ቡጢም እየሰነዘረ ሳይመታ ሳያንቅህ ግን እንደዚህ ከረባትህን ያዛርጎም ቢሆን የሚደራደርበት መድረክ ያስፈልግ ነበርና የዛ መፍረስ አሳጣን። ከዛ በኋላ ወዴን የመጣ ነው የተለያየ ቤት ውስጥ ገባን። የትግራይ ኤሊት መቀሌ መሸገ፣ የሌላው አዲስ አበባ ላይ ተሰባሰበ። ከዛ የኤርትራ ያስመራው መጣና ይሄንን በጣም ፈዛይ ማድረግ አለብን። ምክንያቱም አሁንም ስህተቶች እያየሁ ስለሆነ if you are ትግራይያን አየህ አንተ ትግራይያን ከሆንክ በተለይ የህወሓት ሰው ህወሓት ብቻ ሳይሆን ትግራይያን ራሱ ከሆንክ 2018 እስከ 2020 ያለው በጣም አስፈሪ ጊዜ ነበር። የስልጣን ከለላታል ከመከላከያ ውስጥ እየተመንጠርክ ነው የነበረህ ነገር እንትን እያለ ነው የመጣው። ሶ በዛ ላይ የኤርትራ መምጣት የአማራ ናሽናሊዝም መምጣት ፍርሃት ውስጥ ከተታቸው። ከዛ በኋላ የጦርነት ድግስ ውስጥ ነው የገባነውና ጦርነቱን ማስቀረት የሚቻል ጦርነት ነበር። ምክንያቱም በዚህ ልስተ እነዚህ ኢህአዴጎች ከኛ የተሻለ ፓወርን ያውቃሉ። ሉክ አሁን ጌቾና አብይ እንዴት እንደሚሞዳሞዱ እነኛ ይተዋወቃሉ ከኛ የበለጠ ሮኔ ያደጉት ሮኔ የበሉት ወታደሮቹ ሲሸልስ ላይ እነ ብርሃኑ ጁላና እነ ጻድቃን ሲገናኙ አንድ እዛ የነበረ ሰው ሲነግረኝ የጠበቁት ኦክወርድ የሆነ የተለያየ ቤት ውስጥ አድርገናቸው ምናምን የሚኮራረፉ ነገር ነው። ግን they grow up together, they have so many memories together እና ጦርነቱን ለማስቀረት የሚያስችል ብዙ ነገር ነበር። ከኔና ከአብይ የተሻለ ጌታቸውና አብይ
ደብረጽዮንና አብይ ናቸው የሚተዋወቁት። ጸባቸውን የተዋወቁ ነበር። ግን ምን ሆነ? ወደ ግጭት እንገባለን የሚል ግምት አልነበራቸውም። አንዱን አስፈርቼ የምፈልገውን አሟላለሁ የሚል ነው። ያ ተካረው ሄዶ መጨረሻ ላይ ጦርነት አመጣ። እሺ፣ እዚህ ጋር ነው ዋናው ነገር። አብይ አህመድ ኃይለማርያም ደሳለኝ ይሆናል ብለው ጠብቀዋል በብዙዎቹ የቲፒኤልኤፍ ሰዎች። ይሄን በተለያዩ መድረኮች ሲያንጸባርቁት ታያለህ። ቅድም ከአንተ ጋር ሳወራ ምናልባትም አሁን የሚሆነውን አብይ እንደሚሆን ቢያውቁ ኖሮ እስከ መጨረሻዋ ድረስ ፋይት ያደረጉት ነበር ብለኛል። ኃይለማርያም ደሳለኝ ይሆናል ብለው የጠበቁት ሰው ኃይለማርያም ደሳለኝ ሳይሆንላቸው ሲቀር ወደ ድብድብ መግባታቸው ግልጽ ከሆነ አብይ ከመደባደብ ውጪ ምን አማራጭ አለው? ብዙ ጊዜ በትንታኔዎች አብይን ብቻ ጠቅላይ ሚኒስትሩን ብቻ ጦረኛ የማድረግ ነገሮች ነው ትንታኔዎች ያሉት እና እውነታው ይሄ ከሆነ አብይ ከመደባደብ ውጪ ምን አማራጭ አለው? ጥያቄው እንግዲህ መቼ የሚለው ነው። ከ2020 መግባት በኋላ ብዙም አማራጭ አልነበረም። ነገሮች በራሳቸው ነው እየሄዱ ያሉት። ከዛ በፊት ግን ብዙም አማራጮች ነበሩት። ለምን አብይ ኃላፊነት መውሰድ ያለበት? የሀገሪቷ የፖለቲካ ማዕከል ጠቅላይ ሚኒስትር ነው ኢትዮጵያ ውስጥ ቺፍ ኤግዚኪዩቲቭ ኦፊሰር። አንተ ካምፓኒ ግን ለምሳሌ አንተ የጉግል ሲኢኦ ብትሆን የተለያየ የጉግል ዩሮፕ የጉግል ላቲን አሜሪካ ሊያጠፋ ይችላል። ዋናው ሪስፖንሲቢሊቲ ግን በአንተ ነው። አንድ እሱ በጣም ወሳኝ ነው። ሁለተኛ ህወሓት የተሸነፈ ፓርቲ ነው። ያኔ ከስልጣን የለቀቀ ፓርቲ ነው። የህዝብ ድጋፍም የለውም። ትግራይ ውስጥ ራሱ የህዝብ ድጋፍ አልነበረውም። አብይ ግን በከፍተኛ ፖፑላር ማንዴት የመጣ መሪ ነው። ትልቅ ፖለቲካል ካፒታል ነበረው። ያም ፖለቲካል ካፒታል በፖለቲካ ውስጥ የፖለቲካል ካፒታል በጣም ወሳኝ ነው። ልክ እንደ ብር ማለት ነው። አንድ የታክሲ ሾፌር እና አንድ የመኪና ካምፓኒ ያለው ሰው የመደራደሪያ አቅማቸው የተለያየ ነው። በእኩል ሚዛን ልትይዛቸው አትችልም። አየህ። እና አብይ ያንን ካፒታል በመጠቀም ግሬሽስ መሆን ይችል ነበር። ወቅቱ እንደፈለገ ማድረግ ፓወር ነበረው ብለህ ታስባለህ? ማሳየት ፈለገ እሱን። አየህ። ለምን ወደኋላ ልውሰድና አንዳንድ ያደረጋቸው በጣም ሲሊ ግን ኮስትሊ የነበሩ ሚስቴኮች ጌታቸውንና እነ ሳሞራን ያባረረበት አካሄድ ትክክል አልነበረም። አንድ ሰው ኢጎ አለው። ለ17 ዓመት መስለኝ የመራው ጌታቸው አሰፋ ደህንነትን በመለስ ጊዜም እንትናው ከመለስ በኋላ በቃ ዋናው ሰው ሆነ። በመለስ ጊዜ ነው የተጀመረው። ከክንፈ ቀጥሎ ነው የመጣው። በመለስ ጊዜ ወደ 78 ዓመት ከዛ በኋላ ምን ቀጥሎ ነው ሄደው እና ኮርስኛ ጌታቸው አሰፋ ላይ የዘመትነው ዋናው ሰው እሱ ስለነበረ ነው። ግን በሁለት መስመር አባሮ ደግሞ ያንን ለሶሻል ሚዲያ ሰዎች ሰጥቶ ለማዋረድ መሄዱ ምን አደረገ? አንደኛ ኢጓቸውን በጣም ጎዳው። ቅድም እንዳልኩ ከስልጣን መውረድ ራሱ ብርድ ይለዋል። ያንን ብርድ ደግሞ በፌስቡክ እና በሌላ ስታዋርደው ፍራቻ ውስጥ ገባ። አንተ በምትኖርበት ሀገርና እኔ በምኖርበት ሀገር ራሱ እንደዚህ አይነት ዋና ቁልፍ ላይ የነበሩ ሰዎች ምን ባትወዳቸው ስታሰናበታቸው በክብርና በጥንቃቄ ነው። አየህ፣ በክብርና በጥንቃቄ እንደዚህ አይነት ነገሮች ያኔ ሁለት ነገር በጣየ። አንደኛ እነሱ አንደስትሜት አደረጉት፣ ናቁት። ጆሮን ይዘው ያሳደጉት ማንጁስ ነው። ግን ይሄ ማንጁስ በትልቅ ጄቶች እንደመጣ አሁን ብዙ ጊዜ ጀዋር ሁለት መንግስት አለ ይላሉ። ነው እኔ እኮ ስለነበረው ሁለት ኢንጂን ያለው መንግስት ነው ያኔ ስለነበረው። ስቴቱ አለ አብይ ከኢህአዴግ የወሰደው የፖፑላር ሰፖርቱ ደግሞ አለ። ሁለት ኢንጂን ያለው ቱርቦ ጄት ነው እየነዳ ያለው አብይ እና ያንን ፓይለቱን ብቻ አይደለም ማየት ያለበት። ያን ማሲቭ ቱርቦ ስቴት አለ። ኢትዮጵያን ስቴት ይዟል። ኢህአዴግ ወደ መጨረሻ ላይ የሌለውን ህዝብ ደግሞ ይዟል። ሁለት ነው በሁለት ኢንጂን እየሄደ ያለ ሰው ነው አብይ ያኔ ጊዜ። እሱን አንደስትሜት አደረጉት ስለሚያውቁት፣ ድክመቱንም ምንም ስለሚያውቁት፣ ጁኒየር ስለሆነ እናውቁት። እሱ ደግሞ he wanted to assert ሊያሳያቸው ፈለገ። እነሱም ብቻ ሳይሆን ሌሎችንም ሊያሳይ ፈለገ። አይ ዲሞንስትሬት ማድረግ ፈለገ። ያቺ ሲሊ ጫዋታዎች ምን ውስጥ ከተቱ? እልህ ውስጥ እያስገቡ ነገሮቹን አመጡና ያለመምታት እድል ነበረው። አሁን
ሰምተህ እንደሆነ ስዩም መስፍን ስለዚህ ኢንተርቪው ሰጥቷል። ጻድቃን ሰጥቷል። let's be fair አባጫሪ የህዋት እና የትግራይ ኤሊቶች ነበሩ። እነ ጌቾ ጸባጫሪዎች ነበሩ። ጌታቸው አሰፋ ከጀርባ ሊሆን ይችላል። እነ ጌታቸው ረዳ ግን ከፊት ለፊት ጠባጫሪዎች ነበሩ። እነሱ ጋር ቀላል የማይባል ኢጎ አለ። በጣም ቀላል ኢጎ ብቻ ሳይሆን አወኩሽ ናኩሽም ነበረ። ግን ደግሞ ከትግራይ ደግሞ ሰላም የፈለጉ ሰዎች ነበሩ እኮ እና ስዩም ለረጅም ጊዜ የኢትዮጵያ ቺፍ ዲፕሎማት የህዋትም ቺፍ ዲፕሎማት 40-50 ዓመት ስልጣን የነበረው ሰው ነው እና ኤክስፒሪየንስ የነበረው ሰው ነው። ልጠረጥረው ትችላለህ አንዳንድ ነገሮች ላይ ግን ኦል ኦፍ ሰደን ስታገለው የሚፈጠረው ነገር አለ። ሪሜምበር የመለስ ሞት የፈጠረው ቮይድ ነበር። ሳይኮሎጂካሊ በትግራይ ኤሊት ላይ የፈጠረው ነገር ነበር። ያንን ቮይድ አልሞሉም። አሁን መለስም ብቻ ሳይሆን ስልጣን ሲያጡ ደግሞ የመጣው ነገር አለ። አየህ እና ሞክረዋል እኮ ጻድቃን ጻድቃን ሄዶ ሞክሯል። ስዩም ሞክሯል። ኢቨን አቦይ ስብሃት ረጅም ጊዜ አውርተናል። አንድ ጊዜ እነ ጻርና ጀነራል አማራ ክልል ላይ የሞቱ ጊዜ አውርተን ነበር። እነሱ ራሱ ቁጣም ቢኖር ፍራቻም ቢኖር they are open to discussion ግን አየሱ አሰርት ማድረግ ሞከረ። አሰርት ማድረግ መሞከሩ ሪዚስትድ ሆነ። የትግራይ ናሽናሊዝም በጣም አንደርስቲሜት አደረገው። አየህ የትግራይ ናሽናሊዝም አንደኛ ለረጅም ጊዜ የተገነባ ናሽናሊዝም ነው። ኢንስቲቱሽናላይዝድ የሆነ ናሽናሊዝም ነው በህወሓት ስር። ሁለተኛ ስልጣንን የለቀቀ ናሽናሊዝም ነው። ኢስ አ ውንድድ ናሽናሊዝም። ሰርድ ኢስ አ ማይኖሪቲ ናሽናሊዝም። ሶስቱን አንድ ላይ ስታመጣው በጣም ፓወርፉል የሆነ ሪዘንትመንት ነው የሚፈጥረውና ያንን የሄደበት ሁኔታ ግጭት ውስጥ ለዚህ ነው ህወሓቶች ጥፋት የለባቸውም ነው። ቅድም ብያለሁ ነፍሱን ይማረው እነ ሴኩቱሬ እነ ጌታቸው የነበረው ሬቶሪክ ኢቶኖት አልፉል ትዝ ይላል። እኔና ጌቹ ራሱ እንመላለስ ነበር መሀል ላይ ጥባጥቤ ሲጫወቱ ነበርና እሱ እንዳለ ሆኖ ግን ስቲል ጦርነቱን የማስቀረት ትልቁ ኃላፊነት ስልጣን የያዘውና ከህወሓት የበለጠ ሰፊ ፖለቲካል ካፒታል በጊዜው የነበረው አብይ ነበር ያኔ። ክብራትና ክብራን የቲክቶክ ላይ ቤተሰቦች እንዴት ናችሁ? ወደ ዋናው ጉዳይ ደግሞ እየመጣ ነው። የወቅቱ መነጋገሪያ ጉዳይ ጽምዶ ይሉታል፣ ጥምረት ይሉታል፣ ኮሊዥን ይሉታል። እናንተ በፈለጋችሁት ጥሩት። ለመንደርደሪያ እንዲሆን አሁን ባለው ነባራዊ ሁኔታ 3-4 ሆነው ጥምረት ይፈጥሩ አሁን ያለውን አብይ በጦርነት ማሸነፍ ይችላሉ ብለህ ታምናለህ? ከዛ ወደ ጥምዶ እንመጣለን። ይሰማችኋል? ኦኬ እሱ እንትን ላይ የሚመሰረተው ብዙ ፋክተሮች ማየት መቻል አለብህ። ይህን ጽምዶን እንግዲህ ጽምዶ የአራት ኃይሎች ነው የሚሆነው ከሆነ የኤርትራ፣ የትግራይ፣ የአማራና የኦላ የፋኖ የኦላ ነው የሚሆነው። ዋናው ቆጣሪው ግብጽ። እሱን ልምጣልህ። ፊት ለፊት ተሰላፊዎች ሜዳ ውስጥ የሚጫወቱት ኳስ አቀባይና ቲፎዞን አይደለም። እኛን ሳንቆጥር ሌሎችን ሳንቆጥር ሜዳ ውስጥ የሚጫወቱት ለሻምፒዮንስ ሊግ የሚጫወቱት ኤርትራ፣ ትግራይ፣ ሻቢያ፣ ህወሓት፣ ፋኖና ኦላ ነው የሚሆኑት በዛ ወገን። በዚህ ወገን አብይና አብሯቸው ያሉ ቲፒኤፍ ሌሎች ይኖራሉ። ኮምፕሊኬትድ የሚያደርገው ካልኩሌሽኑን አንተ ያነሳው ቸኩላ ያነሳው ቲፎዞቹና ኳስ አቀባዮቹ አሁን ይሄ ጦርነት ሰው እንደሚያየው የሰሜን ጦርነት ይባላል። የሰሜን ጦርነት አይደለም፣ የሰሜንና ምዕራብ ጦርነት ነው። ሰሜን ምዕራብ ፕሮባብሊ ምስራቅ በአፋር በኩል አፋርም ሰሜን ነው ብለው ግን የሰሜንና የምዕራብ ነው። ምክንያቱም ሱዳን አሁን የጦርነታችን አካል ነው የሆነችው። ኢትዮጵያ አርኤስኤፍን ትደግፋለች። ሳፍ የቡርሃን ደግሞ ህወሓትን እና ያንን ጥምረት ይደግፋል። በቀጥታ አሁን እነኛ ያሉ ይሄ አንድ ዋር ቲያትር ነው ሱዳንና ኢትዮጵያ። ከነሱ ጀርባ ደግሞ በዛ ግብጽ አለች። ከዛ ግብጽ ጀርባ ቱርክና ሳውዲ፣ በዚህ ደግሞ ኤሚሬትና እስራኤል አሉ። አሜሪካና ራሽያ አጫዋች ናቸው እና የዚህ አሰላለፍ ወሳኝ ነው። እዚህ ላይ ሰዎች እንዳደርጉ
ሁለት በጣም ወሳኝ ፓወርፉል ኃይሎች ስለ ግብጽ ግለጽ ያወራል። ግብጽ ምላስ ነው። ግብጽ አይደለም ወሳኙ ተጫዋች እዚህ ወሳኙ ኳስ አቀባይ ሳውዲና ኤሚሬት ናቸው። ሳውዲና ኤሚሬት እንዴት መስለ ማየት ያለብን ዝሆንና ነብር። ሳውዲ ዝሆን ነው። ማሲቭ ኢኮኖሚ ነው ያለው፣ ማሲቭ ኃይል አለው፣ ግን ስሎው ነው። ኤሚሬት ኢኮኖሚዋ ያነሰ ነው፣ ሾርት ነው ካልኩሌት የምታደርገው፣ ግን ኤክስትሪምሊ ፈጣን ነች። ድጋፍ ስታመጣ የሳውዲ ኢንስቲትዩሽናል ነው፣ ቀስ ብሎ ነው የሚሰጥ፣ ትልቅ ነው የሚሰጥ፣ ግን ጊዜ ወስዶብህ ነው። ኤሚሬት ግን ኦቨርናይት ነው የሚሰጥ። የትግራይ ጦርነት ላይ ዲሳይሲቭ የሆኑት ለምንድን ነው? የተፈለገውን ጦር መሳሪያ ተተኳሽና የሰው ኃይል በ24 ሰዓት ውስጥ ነው የሚያመጣልህ። የሳውዲ ግን ወራት ሊፈጅብህ ይችላል። so you have to take into calculation ወደ ጦርነት የምትገባ ከሆነ እና ጀነራል ባጫ ባለው ሲናገር ወደ ራሱ ቡድን አደላ እንጂ አንድ ኢንትረስቲንግ አስፔክት አምጥቷል። ወደ ፎል ጦርነት የምንገባ ከሆነ ሆርን ኦፍ አፍሪካ አሁን በምናየው ላይቀጥል ይችላል። ተናጋሪውን ባትወድም የሚናገረውን ነገር ባጫ በነገራችን ላይ ናይሮቢ ላይ ሊያሸከሽከኝ ነበረ። ስለዚህ ለረጅም ጊዜ እንተዋወቃለን፣ ግን በኋላ ላይ ኢንትረስት ገብተናልና but he said something interesting። ያው እኛ እናሸንፋለን በሚለው ነው የመጣው። I wouldn't be that sure። ግን ይሄ ጦርነት ከገባ ከባጫ በፊት የኔ ነው ያለው ማን ነው ታውቃለህ? ስዩም መስፍን ነው። ስዩም መስፍን ገና I think 2019 አካባቢ ላይ ወጦነት እንገባ ከሆነ ይሄ ናሽናል ጦርነት ሳይሆን ሪጂናል ነው ብሎ ነበር። ያኔ ፕሮፌቲክ ነበር። ከስርዬ በፊት ስዩም ብሎታል። ስዩም ደግመው እና አሁንም እነዚህ ጦርነት የቆዩ ሰዎች እኮ ጦርነትን ይረዳሉ። ከአንዱ የአብይ ችግር እኮ ጦርነትን እግሩ አይከላከልም እንጂ ተዋግቶም አዋግቶ አላየም። እንደነኚህ እንደ ጦርነት ጠገብ ጀነራሎችና የፖለቲካ ሰዎችና ጦርነት የምንገባ ከሆነ ለምን ነው ውስብስብ ማድረግብህ? ይህ ቀላል ይሄ እከሌ ያሸንፋል እከሌ የሚያሸንፈው ነገር ካልኩሌሽን እንዳንገባ። ጦርነቱ የምንገባ ከሆነ ሶስት ውጤት መጠበቅ አለብን። ወይ አብይ እንዳሰበው በአጭር ጊዜ ዋና ደርምሶ በተለይ አመራር መግደል ከቻለ ያለውን ፓወር አንደርስታንድ ማድረግ የለብህም። የኤሚሬትስ ቦሳሶም ያለው ሌላም ቦታ ያለው ለሱዳን ለኢትዮጵያም ባህር ዳርና ቢሾፍቱ ላይ በጣም ከፍተኛ የሆነ ተተኳሽና የኤር ፓወር ላይ ኮምፓሬብል አይደሉም ሁለቱ ሳይዶች። የድሮን ዋርፌር ደግሞ ቀላል አይደለም። አንድ እሱ። ሁለተኛ በእግረኛ ከሆነ የትግራይ እግረኛ በጣም ጠንካራ ነው። የኤርትራ ቀጥታ የሚገባ ከሆነ በእግረኛ በጣም ጠንካራ ነው የሚሆኑት። ስለዚህ አብይ ኦቨርዌልሚንግ ሾክ ኤንድ ኦ የሚሉ አሜሪካኖች የሚሉት ኦቨርዌልሚንግ ፎርስ ተጠቅሞ መጀመሪያ አካባቢ ይሄ ትግራይ ላይ ያደረገውን አይነት ኦቨርዌልም ካደረጋቸው እንትን የሚያደርግበት እድል ሊፈጠር ይችላል። ሁለተኛው ያንን ተቋቁመው በእግረኛ ከመጡ የአብይ እግረኛ ከነኛ ጋር የመወዳደር አቅሙ የሰው ኃይል አለው፣ ግን ሞራሉ የዛን ያህል አይደለም። ሞራል ላይ በዘመናዊ ጦርነት ግን አሁን እግረኛ ያን ያህል በድሮን ዘመን እሱንም ቻሌንጅ ላርግ ኢራን መሰዳት በመጀመሪያው እኮ 72 ሰዓት ነው ኤር ዲፌንስዋን ዲስትሮይ ያደረጉት አይደለም እንደ አሜሪካና እስራኤል። yes 6 ወር ሊሆን ነው። ምክንያቱም እግረኛ መግባት አልቻለም ኢራን ላይ። ቫስት የሆነ ጂኦግራፊው በጣም ከባድ የሆነ ከፍተኛ ጦር አላት እግረኛ፣ ግን ከፍተኛ ሊሞት የዘጋጀ ጦር አላት። በእግር መግባት አልፈለጉም፣ እስካሁንም አልቻሉም እነኞች። እና አንድ ነው ለማለት ነው። እግረኛ ስቲል አስፈላጊ ነው። እግረኛ ኃይል ስቲል አስፈላጊ ነው። ለዚህ ነው ውጤቱን መገመት የሚከብደው። ለዛ ነው አቮይድ ማድረጉ የተሻለ ነው። የምንገባበት ከሆነ የምንገባበት ልናቁም። ሶስተኛው እንግዲህ አንዱ አብይ ባንዴ ማሸነፍ፣ ሁለተኛ እነኛ በመለሶ ማጥቃት መተው አዲስ አበባ መቆጣጠር፣ ሶስተኛው ፕሮሎንግድ ፕሮታክትድ ጦርነት ውስጥ ሶስተኛው ነው ትልቅ ላይክ ሊሆን የሚችለው
ፕሮትራክትድ ጦርነት ውስጥ ልንገባ የምንችልበት እድል ሰፊ ነውና አቮይድ ማድረጉ ነው። ባለፈው ባደረኩት ኢንተርቪው እስካሁን ለምን ጦርነት አልገቡት የሚለው ላይ እኮ ተናግሬያለሁ። እነዚህ ካልኩሌሽኖች ካልኩሌት ያደርጋሉ። በተለይ ደግሞ ተሞካክረዋል። አየህ 2 ዓመት ስለተሞካከሩ አሁን ይተዋወቃሉ። የህዝብ ድጋፍ አለመኖሩ የወታደር ሞራል አለመኖሩ ብቻ ሳይሆን ሶስተኛው ይሄ የድል እርግጠኝነት ሰርቴኒቲ አለመኖሩ በሁለቱም ወገን። አብይ እግረኛው ሙሉ በሙሉ አይተማመንም። ህወሓት የኤርትራ ጦር አብሮ መግባት አለመግባቱ ላይ እርግጠኛ አይደሉም። ሪሜምበር ጽምዶ የሚባለው ኃይል እንመጣለን ነው አብይ ገፍቶ አንድ ላይ ያመጣው ኃይል ነው። ስሎት ስትራቴጂክ የሆነ ፓርትነርሺፕ ሳይሆን የሰርቫይቫል ተደጋግፎ የመትረፍ ኃይል ነውና የኤርትራ ኃይል ጠንካራ ቢሆንም የሰው ኃይል ሪፐልሽ የሚያደርግበት ኃይል የለውም። በትግራይ ጦርነት ውስጥ ኬርፉሊ ካጠናው ጊዜ ወስጄ ነው ያጠናሁት የተሳተፉበትን ጀነራሎች አነጋግሬ ኤርትራ ከመካናይዝድ ያለፈ እግረኛ በጣም ጠንቃቃ ነበረች። ምክንያቱም ያላት የሰው ኃይል አብዛኛው ወጣት ተሰዷል፣ ያለውም ትንሽ ነው። so they have to be preserved። ጦርነትን ደግሞ ለ67 ዓመት ይቆዩበት ስለሆነ they know what to preserve። እና አንሰርቴኒቲው ነው እስካሁን ራሱ ጦርነት እንዳይፈነዳ ያቆየን። የድል እርግጠኝነት የለም። ያ አላያንሱም የመቆየቱ እርግጠኝነት የለም። አብይም ኦቨርዌልም አድርጎ ለማሸነፍ ፕላን አለው፣ ዝግጅት አለው፣ ጥያቄ የለውም። እርግጠኛ ግን መሆን አልቻለም። ከሱ ባሻገር ወደ ጽምዶ ደግሞ እንውረድ። አንዳቸው ከአንዳቸው ጋር እያንዳንዱን የምታገያ አጀንዳ ብታይ የሰማይና የምድር ልዩነት አለው። አንድ የሚያደርጋቸው ጠቅላይ ሚኒስትሩ ነው። ሌላውን ብዙ ጊዜ ጠይቃቸው እንኳን 4 ኪሎ ከገባን በኋላ እንነጋገራለን። ይሄ አሁን እዚህ አይነሳም በኢደር ይባላል። በፖለቲካ ውስጥ እንደዚህ ያለ ነገር ያወራ ከኤ ተነስተ ወደ ዜድ ህዝብ እንዴት እንደምትወስድ እንዴት እንደተስማማ አላንስም ከሆነ ስትራቴጂክ አላንስም ከሆነ እንዴት እንደሆነ ታክቲካል የሚሆን እያስረዳ ተማምነ ነው ማለፍ ያለብህ። የተደበሰበሰ ነገር ነው። ያንዳቸው ከአንዳቸው ጋር ኮንትራዲክት የሚያደርግ ከሆነ ጥምረታቸው ራሱ በህዝቡ ዘንድ ተቀባይነት ሊያስገኝላቸው ይችላል። ወጣስ ከምን እንዳልኩ ጽምዶ በተለይ ለህወሓትና ለኤርትራ ስጋት የፈጠረው አላያንስ ነው። የአብይ ካልኩሌሽን አብይ ነው ጽምዶን የፈጠረው አብይ ነው ብለው ለብዙ ጊዜ ብልጽግናዎች ደስ አይላቸው። አብይ ታክቲካሊ ጎበዝ ነው ብያለሁ ቅድም። ችግር ግን ታክቲካሊ ይሄ መሰናክል ዘለህ ከዛ የበለጠ መሰናክል የሚመጣበት እድል አለና የመጀመሪያ ጦርነት ላይ የአማራና የኤርትራን ኃይል ከጎኑ አሰልፎ ትግራይን ወቀተ፣ ኦሮሚያን ወቀተ። ከፕሪቶሪያ በኋላ ጂጌ የወጡለትን ደቦ የወጡለትን ትቶ ብቻውን ከህወሓት ጋር ተሞዳሞደ። ያ ኢሚዲየትሊ ፒስ የዋር ዲቪደንድ ቡቲ ያለ የዋር ዲቪደንድ መካፈል ብቻ ሳይሆን የፒስ ዲቪደንድ ደግሞ ማግኘት መቻል አለበት። በጦርነት የተሳተፈ ኃይል የፒስ ዲቪደንድ አላገኘም። ያ ብቻ ሳይሆን አንድ አብይን የጎዳል ልንገርህ፣ እኔ እናንተን ሲያገኝ የተለያየ ነገር ይነግረናል። እኔ እናንተ ምን እናገር አይመስለውም። that might be the case አርብ ማታ በርጫ ላይ ሊሆን ይችላል። ግን ከበርጫ በኋላ ጨብሲ ላይ ሰው ይነጋገራል ነው። እኛ ኤርትራ፣ ትግሬ፣ አማራ የምትለው ነገር we are kind of same circle ነው እና ሰው ያወራል እና ለትግራዮች ሌላ ኬላ ላይ ምናምን ያደረገው ነገር ወዲያው ነው ኡስማን ያደረሰችው እና በተለይ የሁለቱ ኃይሎች ጽምዶ ከዛ ላይ መጣው ስጋት ነው። ብቻችንን አንተርፍም፣ መተባበር አለብን፣ ለመትረፍ ያሉን ልዩነቶች መዋጥ አለብን ነው። ከዛ በኋላ አንተ የምትለው አንከፈረቱን ጥያቄዎች ይመጣሉ። ከዛ በኋላ እሱ ተርፈን ለመትረፍ ደግሞ መከላከል ብቻ ሳይሆን እሱን ማስወገድ አለብን የሚሉ ከሆነ የዋንጫ አይደለም ማለት የጥሎ ማለፍ ጨዋታ ነው ነው ይሆነ ያለው። ለዋንጫ ደግሞ ሌላ ይመጣል ማለት ነው እና ያ እኔ ራሱ ኤክስፕሌን ለማድረግ ሞክሬያለሁ ብዙ ጊዜ። ግን
ፐብሊኩ እየገዛው አይደለም። እሱን መረዳት አስፈላጊ ነው። ከዛ በኋላ እንደገና ቅድም እንዳልኩ ይሄ ነገር የዛሬ 6 ዓመት 7 ዓመት ቢሆን ኖሮ ብዙ ፖፑላር ሰፖርት ያገኝ ነበር። አሁን መቀሌ ላይ የሚያጨበጭብለት የለም፣ አዲስ አበባ ላይ የሚያጨበጭብለት የለም፣ ኢንፋክት ኤርትራ ላይ የሚያጨበጭብለት የለም። እነሱ ከኛ ትንሽ ይሻላሉ። ለአትሊስት 20 ምናምን ዓመት ጦርነት ስላልገቡ እንትን ሊኖር ይችላል። ግን ህዝቡ በስጋት እያነሳ ነው ያለው። ከወዲሁ ደግሞ የምናያቸው አሁን ሰሞኑን ከፋኖች ጋር ንትርክ ውስጥ የከተተኝ ነገር ሪል የሆኑ ኢሹዎች 4 ኪሎ ሳይደርሱ ወደ ግጭት የሚገቡበት እድልም ሊፈጠር ይችላል። ከዛ በኋላማ እንትን ለዚህ ነው ሁሉም ነገር ዛሬ ስምምነት ይደረስ ሳይሆን አትሊስት ዋና ዋና ልዩነቶች መቼና እንዴት ይፈታሉ የሚሉ መካኒዝሞች ላይ ለምሳሌ የዌስተርን ትግራይ ወልቃይት ጉዳይ መቼ ፖስት አብይ ከሆነ በምን አይነት መካኒዝም፣ እስከዛ ደግሞ ጋራንቲው ምንድነው የሚሆነው የሚሉ ነገሮች ላይ ጠለቅ ያለ ስምምነት ደርሶ እኛ ስምምነት ወይ ደግሞ ለህዝብ ማቅረብ አስፈላጊ ነው። እስካሁን እዛ ላይ መድረስ አልቻልንም። ገፍተናል ውይይቶች አሉ፣ ግን እዛ ላይ መድረስ አልተቻለም። እሱ ካልተቻለ ምን ያፈዝራል? አንደኛ ሰው ህዝቡ እኔ ለተቃዋሚ ባልደረቦች በተለይ ጠመንጃ ላይ ያዙት መመክረው ኢትዮጵያ ውስጥ ሰው ጦርነት ሰልችቶታል። ጦርነት የሚካሄድ ከሆነ የመጨረሻው ከዛ በኋላ ምንም ጦርነት ለማይኖር ጋራንቲ ካልሰጠው በስተቀር እየተከተልክ ነው። ሰሞኑን አብይ አፈሳ እያደረገ ሴቶች እናቶች እየወጡ በድንጋይ ሚሊሻ እያባሩ እያሉ ነው። ኢትስ ፋሲኔቲንግ ቴዲ ነው። መቀሌና የሆነ ከተማ ላይ አይ ቲንክ አርሲ ውስጥ ይሁን ሀረርጌ ውስጥ ተመሳሳይ ኢንሲደንት ትዝ ይላል። መቀሌ ላይ ዛሬ ወር አካባቢ ነው 2 ወር አካባቢ ሚሊሻዎች ሰው ወጣት ሊወስዱ ሲሉ ቤተሰብ ብሎ ሰፈር ሁሉ ወጥቶ ሲያባራቸው ኦልሞስት ተመሳሳይ ነገር ኦሮሚያ ውስጥ ያለ ሻሸመኔ ነው። ኤግዛክትሊ አይተዋል ያ ቪዲዮ። ኢትስ ፋሲኔቲንግ እንደ ኢንካሬጂንግ ሰላም ለሚወደው ህዝብ። ምክንያቱም ሰው ሀገሩን አለመውደድ አይደለም፣ አብይን አለመደገፍ አይደለም፣ መናችን ላይ ህዋትን አለመደገፍ አይደለም። ኢትስ ዋር ፋቲግ ጦርነት ሰው ሰልችቶታል። እና ሰው ለጦርነት እድል እንዲሰጥ እንዲደግፍ ከፈለክ አንደኛ ጦርነት የግድ አስፈላጊ መሆኑን ማሳየት አለበት። ሁለተኛ ይሄ የመጨረሻው ጦርነት ነው ብለህ ልታሳመነው ትችላለህ። እዛ ላይ ተደርሷል። ኖ ሹር ወለጋ ሆሮ ጉድሩ እስኪ እዛ እንሂድ። ከሰሞኑ እኔንም በተወሰነ መንገድ ጭቅጭቅ ውስጥ የከተተኝ ከደጋፊዎች ጋር አንተም እንደዚህ የገባበት ስታገባ የአፋብን ሊቀመንበር አስረስ ማረ ዳምጤ የወለጋ ፋኖ እና የቢዛሞ አንድ ላይ አይሻ ፋኖ ብለን አላንስ ፈጥረን የራሳችን ፋኖ ነው። ጀዋር መሐመድ የሚናገረው ንግግር ከሱ ማይጠበቅ ከየት እንዳመጣው ማይታወቅ በጣም የሚያሳዝን ውሸት ነው የተናገረው። ጀነራል የሚገደለው እኛ ነን፣ ብርም የማረክ ነው እኛ ነን። የጀዋር ንግግር እንደውም ለገዢው ፓርቲ አንዳንድ ጊዜ እንደውም ንግግሩና ከቅርብ ጊዜ ወዲህ ትንታኔው ከሲቹዌሽን ሩም ሆኖ የሚያን እስኪመስል ድረስ ገዢው እንጂ የራሳችን ፋኖ ነው የስም የማጥላላት ነገር ነው ብሎ ወቀሳ አቅርቦባል። ምን ትላለህ ጀዋር? እኔ ያደው ነው ካየሁ በዚህ በወለጋ ፋኖ ላይ ሪፖርት ጽፌያለሁ። ባለፈው 1 ዓመት 6 ወር ብዙ ኢንቨስቲጌሽኖች በወንጀሎች ላይ፣ በማፊያ ቡድኖች ላይ፣ በተለያዩ ቡድኖች ላይ አድማጮች ማወቅ ያለባቸው ይሄ ወለጋ ፋኖ የመጀመሪያው አይደለም ስጽፍ። ወለጋ ላይ ሲንቀሳቀስ የነበረ መንግስት ያደራጀው ሸኔ ጽፌበታለሁ። አርሲ ላይ ሲንቀሳቀስ የነበረ መንግስት ያደራጀው ፋኖን ጽፌበታለሁ። ምስራቅ ሸዋ አካባቢ ሳትከታተል አልቀርም ጫት ከሀረርጌ ሲመጣ ሾፌሮች ሲገል የነበረ ከአዳማ ከተማ ማፊያ ጋር የተያያዘ ከኦሮሞ ነጻነት ጦር የተገነጠለ ኃይል እንደነበረ በምርመራ ደርሰንበት አጋልጠን መንገዱ ሰላም ሆኗል። ኢትዮጵያ ውስጥ እንዳልኩ አንድ ተስፋ የሚሰጥ ነገር ምንድነው? መንግስት ውስጥም አማጺ ውስጥም ጦርነት የሰለቸው ሌብነት፣ ዘረፋ የሰለቸው ኃይል እየመጣ ነው። እኔ ከነሱ ጋር እየሰራው ነው። የወለጋውን ላምጣልህ፣ ህዝብ የሚያውቀው ላምጣ።
ከ2020 ጀምሮ እንደ አውሮፓውያን አቆጣጠር እስከ 2022-23 ወለጋ ላይ አማራ ተገደለ ነው ሁሌ ስንሰማ የነበረው አይደል? ጩኸት ሁሌ። ከፕሪቶሪያ ስምምነት በኋላ እዛው ወለጋ ላይ እዛው ሰፈር ኦሮሞ ተገደለ። አማራው ማን የገደለው? ኦነግ ሸኔ ይባላል። ኦሮሞ ነው አሁን ማን የገደለ ያለው? ፋኖ ይባላል። እስር ቤት እያለሁ እስከታተለ ከስር ከወጣን በኋላ ምርመራ አካሄድን። እኛ ብቻ ነው ዋሽንግተን ፖስት ምርመራ አካሄደና ወለጋ ላይ አማሮችን ሲጨፈጨፍ የነበረው ኃይል ፈቀደ አብዲሳ በሚባል ሰው የሚመራ ቡድን እንደሆነ ይሄ ሰው ደግሞ እኔም ማቀው እኔና በቀለ ከአባገዳዎች ጋር ከኦነግ ጋር እጅ ሲሰጥ ለመንግስት ያስረከብ ነው። ለኛ ሪፖርት ተደርጎ የመንግስት ደህንነት አካል መሆኑ የተነገረን ለጸረ ሽምቅ ግብረ ኃይል ውስጥ ተሳትፎ ይሄደ ነው። መጀመሪያ አካባቢ የመሮን ቡድን ለማስጠላት ኦሮሞችን የገደለው በአብዛኛው። ከዛ አማራን ለትግራይ ጦርነት ማነሳሳት አስፈላጊ ስለሆነ አማራ እንዲገል አደረገ። ማታ አማራ ገደለ። ከፕሪቶሪያ ስምምነት በኋላ ማንነቱን በኢንተርናሽናል ሚዲያ ወጣ። ጫካ መቆየቱም አማራ መግደል አስፈላጊ አይደለም ኤኒሞር ጥሎ እጅ ሰጥቶ በአሁኑ ወቅት መቶ አለቃ ሆኖ የመከላከያ መረጃ አካል ነው። ከሱ አንድ ነገር ኢንተረስት አደረገኝ የሚባል ነገር ወገና የሚባል ሰው እስቲ እሱን መርምር የሚል ተቋም አጣልኝ። ስመረምረው ይሄ ሰውዬ ከፈቀደ ጋር እጅ ሰጠ። ከፈቀደ ጋር ተመልሶ እዛ የተላከ እዛ ከተላከ በኋላ አማሮችና እዛ አካባቢ ያሉ ሰዎችን አደራጅቶ አስታጥቆ ይሄ አማራው ሲገደብ ግድያው ሲበስበት አማሮች ታጠቁ የሚል ነገር በከፍተኛ ቅስቀሳ ተደረገበት። ተቃዋሚውም መንግስትም ሰዎች መንግስት አስታጠቃቸው። እነኛን ሰዎች ያሰለጠነው ያደራጀው አንዱ ይሄ መገርሳ፣ ሁለተኛው አትንኩት ይባላል፣ ሶስተኛው ግርማ ይባላል። የመገርሳ ወንድም ነው፣ የደህንነት ሰው ነው። እዛ አካባቢ ያደራጀው አስረስ መጥቶ መገርሳን ታውቃለህ ወይ በለው። አላውቅም ይበል። ካላወቀ አያውቅም ማለት ነው። መገርሳን አትንኩትንና ግርማን ካላወቀ ይሄ ቢዛሞ ወለጋ የሚባለውን ፋኖ አያውቀውም ማለት ነው። በነገራችን ላይ መገርሳ አንድ ድምጽ ነበረ እስር ቤት እያለው አንድ ድምጽ በዋትስአፕ ተልኮ በፍላሽ መጥቶ ያዳመጨው ነበር። ዲያስፖራ ያሉ አማሮችን ወለጋ ላይ ስለ ማደራጀት ሲናገርና አክሰንቱ ቲክ ነበረ። የኦሮሞ አክሰንት ነው ታውቃለህ። አማርኛ ሲናገር ነገረመኝ። ታቶ ዛጋይ እና ይሄ ሰውዬ ምን ያደርጋል? ቀጥሎ አሁን የወለጋ ቢዛሞ ፋኖ ምናምን ብለው ተደራጅተው ከ2023 ጀምሮ እስከ 3 ቀን በፊት ይሄ ነው የማይባል ግድያ በኦሮሞዎች ላይ የተካሄደ ነው። እዚህ ወለጋ የግዳያና የሚባለው የምስራቅ ወለጋ ዞን ወረዳና የኩሮ ጉዱ ወለጋ ግድያ የተካሄደ ነው። ይሄ ሰውዬ ምን ያደርግልሃል? ምን ግድያ በየጊዜው ይፈጽማሉ። አይፈተሹም። የመከላከያ ይለፋላቸው፣ ሲያዙ ይለቀቃሉ። መጨረሻ ላይ አንድ ቀን ከሚሊሻዎች ጋር ሲጋጭ ይማረካል። እሱና አትንኩት ሲማረክ ውዝናና ወር ሄሊኮፕተር ካች ብላ ብሪግ አድርጋው እሱንና አትንኩትን መከላከያ መረጃ ጎልፍ ክለብ ወሰደችው። ይሄንን ፋኖ ያደረገ አይደለም ይበሉኝ እነሱ ወጣው ለ5 ዓመት የዚህ ቡድን አሰልጣኝ ዋና አሰልጣኝ አይደለም ይበሉ እነሱ እና ይሄንን ኤክስፖዝ አድርገን ስንል የነበረው ይሄ በነገራችን ላይ አማራ ክልል ላይ ያለው ፋኖ ተገፍተው ተከርተው ጦርነት የገቡት ብዬ ተደጋግሜ ተናግሬያለሁ። ላለፉት 1 ዓመት እና ከዛ በላይ ለፋኖ ደጋፊዎች፣ ለአማራ ሞራሎች ይሄን የወለጋን ኃይል ወይ ሲቪል እንዳይገል ሃይበሉት በእናንተ ቁጥጥር ስር ካለ፣ አለበለዚያ በግልጽ ራሳችሁን አርቁ። ምክንያቱም ዜጎችን ከመግደል ባለፈ የሥርዓቱ ሁለቱን ህዝቦች እያጋጨ በሁለቱ ፖለቲካ ኃይሎች ላይ መካከል ሊኖር የሚችል ጥምረትን ለማክሸፍ እየተጠቀመበት ነው። ከዛ ወዲህ ባደረኩ ምርመራ 100% እዛ አካባቢ ያለውን ኦፕሬሽን እነሱ እንደሚያደርጉት የትናንትናው የጀነራሉ ሶፊስቲኬትድ ሊሆን ይችላል። አሁን የብር ዘረፋው ልንገር፣ ጦርነት ነበር እዛ አካባቢ ባለፈው። አሁን በሰደም መከላከያ ምን ይላል? እዚህ ከተማ ያለ ብር በሙሉ መውጣት አለበት ይላል።
ባንካው የባንክ ገንዘብ ካሽ በሙሉ መውጣት አለበት ይላል። 70 ሚሊዮን ብር በግምጃ ቤት ያለ መሳሪያ በሙሉ መውጣት አለበት ይላል። አማጺ ከተማው ሊመታ ነው ምናምን በሚል ይጭንና ይሄዳል። ወዴት? ወደ ነቀምት ከተማ ነው የሚሄደው። መንገድ ላይ ሲደርስ ጫካ ቦታ ላይ የተወሰኑ ያደፈጡ ሽፍቶቹ ያሉበት ከአጃቢ መከላከያዎች ውስጥ ባንከሮቹን ግንባን ግንባላቸውን አሏቸው። አንድ ኦዲተርና አንድ ዳይሬክተር የብራንች ማኔጀር ማለት ነው። ያን ብርና መሳሪያ ይዘው ሄዱ። በኋላ ብዙ ኮንፊርም የሚያደርግልህ አንዱ ምን እንዳደረገ ታውቃለህ? ወንዝ ሞላባቸው። በአምቡላንስ ነው ብሩን ይዘው የሄዱት፣ ብሩንና መሳሪያው። ከ2 ሰዓት በላይ ቆሙ። ድሮን ሄዳ አይታቸው አትምቱ ነው የተባሉት። እና ይሄ የሚያሳይ እሱ ጋር ያለ ድሮኑን ኦፕሬት የሚያደርጉት የዩኤኢ ሰዎች ሆነው ሳለ አንተ መረጃውን ሲጀመር ሊኖር ይችላል። ሲቹዌሽኑን ነበርኩ ወይ ብሏል። አትሳሳት። ዩኤኢ ብቻ አይደለም፣ ድሮን ጆይንት ነው። የዩኤኢ ድሮኖች አሉ የዩኤኢ ኦፕሬት የሚያደርጉት። የኢትዮጵያ ደግሞ ራሱን የቻለ አብይ እኮ ፕሮባብሊ በአፍሪካ ውስጥ ማሲቭ የሆነ የድሮን ካፓቢሊቲ ገንብቷል። ያለ የኤምሬቱ ሃይ ካፓሲቲ ስለሆነ ካፓሲቲውን መልቲፕላይ ያደርጋል እንጂ ኢትዮጵያኖች አሉ እኮ ብዙ ራሱን የቻለ ኮማንድ እኮ ነው የድሮን ኮማንድ። በአሁኑ ጊዜ እንዴት አወቀው ለሚለው ምንጭን አልሰጥህም፣ ግን እንደገና ያሳይሃለሁ። ቴክኒካል ኤቪደንሶቹን አለኝ። ምንጭን ለማቃጠል እንትን አላደርግም። ለምሳሌ ወደ ሻሸመኔ የሚሄደው የእናንተ ሀገር የሚሄደው መንገድ ላይ በድሮን እያዩት ኦነግ ሸኔ የሚባል የነሱ ኃይል መኪና እያስቆመ ሲዘር ሲያቃጥል ሰዎችን ሲያግት ዝም ብለው ያዩት ነበር። ቪዲዮን አገኘሁት፣ ለቀዋለሁ አልኳቸው፣ አቆሙት። ሶ ሀብ ነው ኢንተረስት እንትን ላይ እኔ ይኸውልህ ለምን መሰለው ለሁለት ምክንያት ነው ይሄንን ነገር ፈከስ ያደረኩት። አንዱ ተራ ዜጋ ትላንት የተወሰኑ ማስግድያዎቹን በጣም አሰቃቂ ግድያዎቹን ትላንት አስቀምጫቸዋለሁ። ሰው እያለቀ ነው እዛ አካባቢ። መጀመሪያው አማራ ሲያልቅ ነበር፣ አሁን ደግሞ ኦሮሞ እያለቀ ነው። ማህበረሰቡ እየፈረሰ ነው እዛ አካባቢ። ሁለተኛ እነሱ ለሚያስቡት ጽምዶ ብቻ ሳይሆን እኔ ወደፊት የአማራ የትግራይ የኦሮሞ ልሂቃን የበለጠ ተቀራርበው ከሌሎች ልሂቃን ጋራ መሰረቱ ጠለቅ ያለ ኃይል ስምምነት መፍጠር አለባቸው ነው። ይሄንን እዚህ ሆሮ ጉዱ ላይ የሚሆነው ነገር ካልፈቱት ጽምዶ የሚባል ነገር ሊፈጠር አይችልም። ለምን እንደሆነ ታውቃለህ? ደምንት እነሱ አናውንስ አድርገው ጆይንት ኦፕሬሽን ሲጀምሩ እዛ አካባቢ ግድያ ይጀምራል። ኦላና ፋኖ መጨፋጨፍ ይጀምራል። አስረስ ብዙ ነገሮችን እያየው ስለሆነ ሰሞኑን የሚያደርጋቸው ነገሮች የራሱን ማየት አለበት። ለምሳሌ ስለ ወልቃይት ተናገረው ነው ባለፈው ስታሊን ሲጮህበት የነበረው ወልቃይትን በአማራ ጉልበት ስላለው ነው በጉልበት የያዘው። አማራ አይደለም በጉልበት የያዘው የፌደራል መንግስት ነው ህዋትን መጥቶ አስወጥቶ ከአማራ ጋር ተባብሮ የያዘው። ስቲል ዲስፒዩትድ የሆነ በድርድር ማለቅ ያለበት ጉዳይ የዌስተርን ትግራይ ጉዳይ በጉልበቴ ነው ያዝኩትማ የምትል ከሆነ ወይ ጽምዶ ተብሎ ጦርነት ከተጀመረ የትግራይ ኃይል ወደዛ ከገባ ፋኖ ላይ ወጋው ነው። እኔ ኢትዮጵያ ውስጥ ጦርነት ሊያበቃ ይገባል። ዲስፒዩትድ የሆኑ ቴሪቶሪዎች አሉ፣ አከራካሪ የሆኑ መሬቶችና ጉዳዮች አሉ። እነዚህን ጉዳዮች በጉልበት እንፈታለን የሚል ወደ ኋላ ሄድና በወልቃይት ላይ በትግሉ ጊዜ የነበረኝን የአማራ ተወላጆች በወልቃይት ላይ ያነሱት ሰላማዊ ጥያቄ በሰላማዊና ህጋዊ ህገ መንግስታዊ መንገድ መፈታት አለበት። ሀገር ቤት ከገባ በኋላ ከነገዱ ስገናኛ ስለነበረው ምንድነው ነገሩ ረገብ ይበልና ምን ጉልበት ሳይኖር ከተቻለ በድርድርና በንግግር ካልሆነ በህግና በህገ መንግስታዊ አካሄድ ይፈታ ነው። መጨረሻ ላይ ምን ውስጥ ገባን? ወልቃይት የአብይ ካርድ ነች። እና የወለጋም ላይ ያለው ነገር ወደፊት ለምናደርጋቸው ትብብሮች አደጋ አላቸው። ላቅ ሲልም ለሀገር አንድነትና ለህዝቦች ሰላም ከፍተኛ አደጋ ያለው ነገር ነው እና ወይ ይህ ኃይል አሁንም መንግስት የሚመዘውረው መሆኑን አምነው ሊያጸዱት ይገባል። እነመሮ ተሸወዱ። ለረጅም ጊዜ ልንገር፣ ፈቀደ አብዲሳ እስር ቤት ሆነ መረጃ እየሰጠናቸው
ፈቀደ አብዲሳ መንግስት የላከው መሆኑን በነገራችን ላይ አሁንም እነ ዳውድ እኮ ፈቀደን ታጋይ ነው ብሎ ነው የሚያስቡት። ፈቀደ አብዲሳ መንግስት የላከው መዓት ዜጎችን አማራም ኦሮሞም የጨፈጨፈ በሽምግልና ለማስታረቅ ምን ሲሞክሩ ነበር እነመሩ ጊዜ ወሰደባቸው። አስቀድመው እርምጃ ወስደው ማጽዳት ነበርባቸው። ወይ በቁጥጥራቸው ስር መክተት ወይ የኛ አይደለም እኛ የምናዘው ኃይል አይደለም ብለው ግልጽ ማድረግ ነበርባቸው። ይህን አለማድረጋቸው በኦላ ስም መዓት ዜጎች በጣም አሰቃቂ ግድያ ተካሄደና ህዝቡ ጠላው። ኦሮሚያ ውስጥ ድሮ ለኦላ የነበረው እይታና እነፈቀደ በጣም አሰቃቂ ግድያዎችን ካደረጉ በኋላ ያለው አመለካከት ተቀይሯል። ለፋኖም እኔ ወለጋ ላይ ያለው ነው ያየሁት እንጂ እርግጠኛ ነኝ ጎንደርም ጎጃምም ወሎም ላይ ሳክስገው አስገብተዋል ሰዎች ብዙ ነገሮችን የሚሰሩ ማለት ነው። አማጺ ባለፈው ካንተ ጋር ስንወያይ አማጺ ሊያሸንፍ የሚችለው ከአገዛዝ የበለጠ የሞራል ልዕልና ሊኖረው ይችላል። በህዝብ ፊት ለፊት ለህዝቦችን መብት የህዝቦችን ሰላም ለራሱ ሳይበላ ህዝብ የሚያበላ እንጂ ከህዝብ አፍ ቀምጦ የሚበላ ከሆነ ዜጎችን ከግድያ የሚታደግ እንጂ ዜጎችን የሚገል ነው ከታየ ምንም ያህል እውነተኛ ኮዝ ቢኖር ስቴት ያሸንፋል። ስቴት ኢዝ ሞንስተር ኢንቲቲ እና ፋኖች ለራሳቸው ሲሉ ለኔ ለኦሮሞ ምናምን ሲሉ አይደለም ለራሳቸው ሲሉ ከኦላ ተማሩ። አንዱ ዛገር ምናምን ኦላ they learn the hard way ሰክስገውባቸው መጨረሻ ላይ አስወጥተው መሳሪያዎቻቸውና ይዛቸው ስንት ነገር ዳሜጅ ካደረጉባቸው በኋላ ወጡ። መንግስት በኦላ ውስጥ የሰገዘገው ኃይል ከወጣ በኋላ ኦሮሚያ ውስጥ ግድያ ወለጋ ላይ የአማራ ሞት እነ ፈቀደ ከወጡ በኋላ የአማራ ሞት ቆመ። ሰምተህ ታውቃለህ? የለም ይሄ ኃይል ከወጣ በኋላ ኦሮሚያ ውስጥ አፈናዎች እና ግድያዎች ይኖራሉ፣ ግን ሲግኒፊካንትሊ ቀነሰ። ፋኖዎችን ማድረግ ያለባቸው ቤታችሁን አጽዱ፣ አለበለዚያ አይደለም ከሌሎች ኃይሎች ጋር ተባብራችሁ አብይን ማስወገድ አማራን ክልል ብትንትኑን ነው የምታወጡት። ይሄን ነው ማለት እንፈልገው። ስለዚህ ያንተ ነጥቦች ስታገናኛቸው አስረስ ማረ ዳምጤ የራሳችን ፋኖ ነው ካለ አንተ አይመስለኝም ካልክ አንተ ታንጀብል የሆነ ኤቪደንስ አለኝ ካልክ ስለዚህ እና አስረስ ከመንግስት ጋር እየሰሩ ነው ማለት ነው። ሁለት ነው ወይ አይ ብሔረተኝነት ካልተጠነቀቅ ብሔረተኝነት ብላክ ኤንድ ዋይት ነው የሚያደርግብህ። ጠላትና ዘመድህን ለመለየት የሚከብድብህ ጊዜ ይፈጠራል። አወዝ ዜር አንደርስታንድ አይለንድ ዘ ሃርድ ዌይ እና እሱ ይኖር ይችላል። ሁለተኛ ጠቀሙን የሚሉ ምን አይነት ኢትዮጵያ ስቴት በናቢ ጊዜ ሳይሆን በወያኔ ጊዜም አንድ የተካነችበት ነገር አለ። የኢትዮጵያ ስቴት ኢንተለጀንስ ከንጉሱ ጊዜ ጀምሮ አማጺያንን የሚጫወቱባቸው ጌም ክራፍቱን በጣም እየጨመሩት መጥተዋልና ኤርትራ ላይ ኦነግ እያለ ምን እንዳደረጉት ልንገርህ። እነሱ ሪክሩት የሚያደርጓቸውን ሰዎች ገልብጠው ደብል ኤጀንት ያደርጓቸዋል። ኦነግ ኤርትራ አሰልጥኗቸው የሚመጡ ሰዎች በሙሉ አቀባበል ነበር የሚዘጋጅላቸው። በቦራም ሲገቡ አቀባበል፣ በሱዳንም ሲገቡ አቀባበል፣ በጅቡቲም ሲገቡ አቀባበል። ምክንያቱም እንዲሰለጥኑ የሚልካቸውና የሚቀበላቸው የጌታቸው አሰፋ ሰው ነበር። በቄሮ ጊዜ ግርማ ጥሩ ነው የሚባል ልጅ ነበር እና የኦነግ አመራርም ያውቃል። ዴይቶት ሁለት እንትላላቸው አንድ ወደዛ ስጥና ሁለት ወደኛ አምጣ የሚል ኮንሰፕት ነበራቸውና መስሏቸዋል። መጨረሻ ላይ ሰውየው ፉል ፍሌጅድ ኢንተለጀንስ ኦፊሰር ሆኖ ሲሰራ ቆይቶ እኛ ደረስንበት። ለኛ አድቫንቴጅ የነበረው ምንድነው? ፓራላል ስትራክቸር ከኦፒዲዮ ጋር እየሰራ ስለነበረ ከጌም ውጭ አድርገው ነው የተሳካልን። እና አሁንም እነዚህን ሰዎች ምለው ፋይን እኔን አታምኑኝም ተውት። የወለጋ ፋኖ የሚባለው የእናንተ አካል ከሆነ አንድ እስከዛሬ ለደረገው ግድያ ኃላፊነት መውሰድ አለባቸው። ይሄ ኃይል ከመከላከያ ጋር ተዋግቶ አያውቅም። ኔቨር ዜጎችን ብቻ ነው የሚገለው። የፈቀደ አብዲሳ ጦር አንድ ቀን ከመከላከያ ተዋግቶ አያውቅም። ዜጎችን ብቻ ነው የሚገለው። እስከዛሬ ለደረገው ወንጀል ኃላፊነት መውሰድ አለባቸው።
አሁን ለሚደረገው ወንጀል ኃላፊነት መውሰድ ማስቆም መቻል አለባቸው። ያ ብቻ ሳይሆን ህዝብን ከሚጨርስበት አካባቢ አስወጥተው በቁጥጥራቸው ስር ማስገባት መቻል አለባቸው። በጣም ከፍተኛ ትችት ሲደርስብኝ ነው የነበረው። ይሄ ኃይል ይሄ ፋኖ የወለጋ ፋኖ የሚባለው ኃይል መንግስት ያደራጀው ነው። በሚስጥር አይደለም፣ በግልጽ ያደራጀው ነው። አሁንም የሚቆጣጠረው ነው። አጠቃላይ ፋኖን ለዚህ ብሌም አናርግ ብዬ ተደጋግሜ ስናገር ከፍተኛ ትችት ሲደርስብኝ ነበረ ከማህበረሰቡ። ዛሬ ላይ አስረስ ተነስቶ እኛንን ካለ መስማት ፈልጋለሁ ከነዘመነ ካሴና ከሌላው ፋኖ አካል። ይሄ ወለጋ ላይ ህዝብ ዜጎችን፣ ሴቶችን የሚጨፈጭፍ፣ ህፃንን የሚጨፈጭፍ የሚዘርፍ ሽፍታ ቡድን የአማራ ፋኖ አካል ነው፣ እኛንን የምንቆጣጠረው፣ እኛንን የምናዘው የሚሉ ከሆነ ዘን ችግራቸው ከህዝብ ጋር እንጂ ከአብይ ጋር አይደለም። ከጊዳ አያና ምስኪን ገበሬዎች፣ ከእቤንቱ ምስኪን ገበሬዎች ጋር እንጂ ዛሬ እነሱ ላይ ያልን እንጂ እኮ እነመሮንም ብለናቸዋል። ፕሮባብሊ ሰው በኦሮምኛ ስለማይሰማ ነው እንጂ ሃይፐር ክሪቲካል ነበርኩ በእነዚህ ጉዳዮች ላይ። ምክንያቱም በነፃነት ስም ጫካ ገብቶ ምስኪን ገበሬን የሚገል የሚዘርፍ የሚያፈናቅል ኃይል ለማንም አይሆንም። ነገም ስልጣን ላይ ከወጣ ከዚህ ነው የሚብሰው። ሶ እና አስረስ ተናግሯል፣ ግልጽ አድርጎታል። እኔ ወልቃይት ላይ ያደረገው ኮሜንት ለምሳሌ እሱ ወለጋ ሲመጣ ያውቁ ነበር የመከላከያ መረጃዎች በደንብ። ከዛ ሲወጣ ያደረገው ንግግር ለኛ እኮ መልስ ነው። እሱ የዛ ሄደው ማለት ትችላለህ። ይሄ ወለጋ ፋኖ እነ ማሮም የሚሉትን ነገር ታውቃለህ። ይሄ ወለጋ ፋኖ ሽፍታ መንግስት ያደራጀው ሽፍታ ነው ይላሉ እነሱ። አስረስ መጥቶ የኛ ነው ሲል መንግስት ያው እናንተ ትግላላችሁ፣ ግን ይሄ እናንተ እዛ አብራችሁ የምትሞራመዱት ጥምረት ለመፍጠር የምትሞራመዱት ኃይል ነው የእናንተን ሰው እየጨረሰ ያለው ያለ ነው ያለው። ሶ የአገዛዙን ትርክት ያጠናከረ ስራ ነው እየተሰራ ያለው ወለጋ ላይ አይደለም። ጥምረቱን ሰው በዚህ መልኩ የሚሰራ ጥምረትም አይኖርም። ይሄን ማወቅ መቻል አለባቸው። it's not going to work even ለወደፊት ራሱ ሀገር ማስቀጠል ከተፈለገ እንዲህ አይነት ሽፍተኝነትና ወንጀለኝነትን መቃወም በቁጥጥር ስር ካለ መቅጣት። ለምሳሌ ከሁለት ሳምንት በፊት ከፍተኛ ካምፔን አድርገን ነበር ኦሮሚያ ላይ። ሰው ይታፈናል፣ ኦሮሚያ ላይ ሰው ይገደላል። ምንድነው ያደረግነው? በአንድ ወረዳ ወይም ቀበሌ ላይ ሰው የሚታፈን ከሆነ ሰው ይልክልናል መረጃውን። ጃልከል የሚባል ሰው ነው እዚህ ሀገር ኦኬ፣ ለኦላ ሴንትራል ኮማንድ እንዲህ የሚባል ሰው የሚመራ ኃይል በዚህ አይነት ቀበሌ ላይ እንዲህ አይነት ዘረፍ አድርጓል። የእናንተ ኃይል ነው? አዎ የኛ ኃይል ነው ካለ እርምጃ ይወስድበታል። አይ የኛ ኃይል አይደለም ካለ ብራንዱን ይቀማዋል። እኛ ለህዝብ ይሄ የነፃነት ታጋይ ሳይሆን ዘራፊ ሽፍታ ነው እንላለን። ጋዝዋት የሰላሌ መንገድ አሊዶሮ የምትባለው አብዩ ሲናገር ሰምታታል። እቺ ወደ ጎጃም የምትሄደው መንገድ ሰላሌ ላይ በየቀኑ ሰው ይዘረፍ ነበረ፣ ይታገት ነበረ። አንድ ሰው አልታገተም ይሄን ዘመቻ ካደረግን በኋላ። ዋይ ቢኮዝ እነኚህ ሽፍቶች ከመንግስት ሴኩሪቲ ጋር ሆነው አማጽያንን ለማጥላላት የሚያደርጉት ነገር እንደሆነ ስለምናውቅ ነው። ሶ እነዚህ አማራ ውስጥ የሚንቀሳቀሱ ኃይሎችም ለአማራ ህዝብም ሆነ ለሌላው ህዝብ የሚያስቡ ከሆነ ቤታቸውን ማጽዳት አለባቸው። አስረስ ማረ ዳምጤ ቃል አቀባይ ነው፣ ስፖክስ ፐርሰን ነው። እሱ የኛ ነው ካለ አንተ የነሱ አለመሆናቸውን ተናግረሃል። አይ የኛ ነው ብሎ ኮንፍሮንት ካደረጉ መጨረሻ ላይ ምን የምትወስደው እርምጃ አለ? የምታሳየው ነገር አለ? በእጅ ያለ ኤቪደንስ አለ? ለህዝቡ ማወቅ አለበት ብለህ የምታወጣው ነገር አለ ወይስ ምን እንደምትወስደው የምታደርገው ነገር? ማስረጃም እናወጣለን። ከዛ የበለጠ ግን የፖለቲካ ኃላፊነት አለ። ማስረጃውን እናወጣዋለን፣ ምን ጥያቄ የለውም። ኢንፋክት እነሱን የሚጎዳቸው ያ ማስረጃ አይደለም። ይሄ ወለጋ ላይ የሚንቀሳቀስ ፋኖ የኛ ነው ካሉ ፖለቲካ ኪሳራው ቀላል አይሆንባቸውም። ምክንያቱም እዛ አካባቢ እየተደረገ ያለው ወንጀል እየተደረገ ያለው ውንብድና አይደለም ለነፃነትና ለእኩልነት ታገላለሁ ተገፍቻለሁ ከሚል ኃይል ሽፍታ አያደርገውም። ተራ ሽፍታ የድሮ በደርግ ጊዜ የሚንቀሳቀስ ሽፍታ አይደለም የማያደርገው ነገር እያደረጉ ያሉት። አንደኛ መንግስት አማጽያኖችን የሚከስባቸው የውንብድናና የአሸባሪነት የሚያረጋግጥ ነው የሚሆነው። ሁለተኛ ከኦሮሞ ኃይሎች ጋር ብቻ አይደለም
ወለጋ ላይ ንጹሃን እያለቁ የህዋትም ሆነ የኤርትራ ኃይል ከፋኖ ጋር ሊጣመር አይችልም። let's be very clear ተባብሮ ኦሮሞን ለመውጋት የሚፈልግ ኃይል አይኖርም። ተባብሮም አማራን ሊወጋ የሚፈልግ ኃይል አይኖርም። ይሄ ተሞክሯል፣ የማይሰራ ነገር ነው ወደፊት። ስለዚህ ትብብር የሚፈልጉ ሆነ ከሌሎች ኃይሎች ጋር ክሊር ማድረግ መቻል አለባቸው። እነመሮም አማራን የሚገል ኃይል ማጥፋት ነበርባቸው፣ አጥፍተውታል። ቱ ቢ ኦነስት መንግስት ያመጣው ጠርጋው አውጥተውታል። ሂር ኦኤልኤ አማራ ገደለ የሚባል የት አካባቢ ነው አሁን የምንሰማው? በኦኤልኤ ስም አርሲ ውስጥ እንዴት እንደሆነ ታውቃለህ? አንድ ሻለቃ አክቹዋሊ በቅርብ ወለጋ እንደነበረ ሰምቻለሁ። አንድ ሻለቃ ፋኖ አደራጀ ተባለ እዚያ ቦምስ አካባቢ እና ሄዶ የኦሮሞዎችን ቤት ያቃጥላል። ስናጠናው ሰውየው የመከላከያ መረጃ የነበረ ሻለቃ ነው፣ ሻንቆ ይባላል። አማራም እንኳን አልነበረም። ስናጋልጠው ወዲያው ገደሉት፣ ይዘውት ገደሉት የመንግስት ሰዎች። ተረጋጋ አካባቢው። ሶ እንዲህ አይነቶች የኢትዮጵያን ስቴት የምታደርገው ራሷን ለመከላከል አማጺው በጣም ኢፌክቲቭ ነው። በነገራችን ላይ አሰ ካውንተር ኢንሰርጀንሲ የህዝቡ ኮስት ነው የሚያሳዝነኝ እንጂ አሰ ካውንተር ኢንሰርጀንሲ አማጺን ከምትገል አማጺ ራሱን በህዝቡ ውስጥ ስሙን እንዲያጠፋና እንዲጠላ ማድረግ is one of the most effective strategies። ሌሎችም በብዙ ቦታ ይጠቀሙበት። ችግሩ ምንድነው? ለኛ አብያን ነው በሚገባ ሎክ አንድ ነገር ልንገርህ። አሁን ስልጣን ላይ ያሉ ሰዎች አብዛኞቹ ከሴኩሪቲ ብራንች ነው የሚመጡት። እዚህ አንደርስቴት አንድ ቀደም ያልከው አብይን ናቆት ምናምን የምትለው ነገር እውነት እኮ ነው። መጀመሪያ ላይ እኛም እሱን ራሱ በደንብ አላየነውም። አንድ ስም አልጠራም፣ አንድ ሰው ነው የነገረኝ ይሄን ነገር ከነሱ ውስጥ። አሁን ስልጣን ላይ ያሉ ሰዎች ጠቅላይ ሚኒስትሩ ከኢንተለጀንስ ባክግራውንድ ነው የሚመጣው፣ ምክትል ጠቅላይ ሚኒስትሩ ከኢንተለጀንስ ባክግራውንድ ነው የሚመጣው፣ የፌደራል ፖሊስ ላይ ያለው ሰው ከኢንተለጀንስ ሚሊተሪ ባክግራውንድ ነው የሚመጣው። ሬድዋን ብቻ ነው እሱም ዲፕሎማሲ የሚሰራላቸው። አብዛኞቹ አፐር ኤችሎን የኢህአዴግ የሴኩሪቲ ሰዎች ነበሩ። እነዚህ አሁን ከተቀላቀሉት የከተማ ያንተ ሰዎች በስተቀር ከነጌዲዮ ምናምን በስተቀር አብዛኞቹ የኢህአዴግ የኢንተለጀንስ ሰዎች ናቸው። እርሳቸውን የነቀሉት በሴኩሪቲ ኦፕሬሽንስ ነው። yes መጽሐፉን ጋየው በእኔ ላይ የሰሩትን ድራማዎች ኮስታቸው እዚህ ኢንክሬዲብል ማለት you have to give it to them because እኛ የምናውቀው ቲዮሬቲካል ፖለቲካ ነው፣ ስቴት መታገል ነው። እነሱ how to manufacture crisis, how to divert crisis, they are gifted, they underestimate them። በነገራችን ላይ እነዚህን ኦፒዲዎች የናቀ ሰው በሙሉ ጉድ ነው የሆነው። ቪዥነሪ አይደሉም፣ ስትራቴጂክ አይደሉም፣ but they are practical and they are ruthless, they have no principles። ኦነግ ናቃቸው በሉት፣ አሳዳጊያቸው ህወሓት ናቃቸው በሉት፣ ሻዕቢያ ጥንቸል ሲላቸው ነበር በሉት። እኛ ተሸክመን ስልጣን ላይ አውጥታቸው በካልቾን ያስወጡን። እሺ ቲባቲ ቤኮ ነው ያወጡብን። ኢንተርምስ ኦፍ ኢንተለጀንስ ኦፕሬሽንስ ቀላል አይደሉም። ለምን እንደሆነ ታውቃለህ? እነኛ በጣም ፍሌክሲብል ናቸው። አንተ እኮ ፕሪንሲፕል አለ የምትከተለው፣ አይዲዮሎጂ አለ። እነሱ አይዲዮሎጂ የለም። ለምሳሌ ኦፒዲዮ አሁን ለምሳሌ ቀናውና ኢሳያስ አብይን ጣለን እንበል። ባዴኖችና ኦፒዲዮ ሁሉም እኮ ነው። እነዚህ ባዴኖች ደቡብ ያሉ በሙሉ ኦፒዲዮ አይደለም የምንላቸው። ሻዕቢያ ቢመጣ አምሹ ቤቱ አሁን ባንዲራ ይኖራቸዋል። ገጭ አድርገው ትግርኛ ይችላሉ፣ ገጭ ብለው ነው የሚያጡልን። እነሱ ናቸው ማስተዳደር። እና ደስታ ላይ ደግሞ ያንተ ደስታ ነው። እነሱ ናቸው በመንግስት ማስተዳደር የሚቀጥሉ። ምክንያቱም ዩሲ እኔ እናንተ ፖለቲካ የገባ ነው ሴንቲመንታል ነን። የሆነ ምናምንበት ኮዝ አለ። አብዛኛው የኢህአዴግ ሰው ወደ ፖለቲካ የገባው ለስራ ነው። ማትሪክ የወደቀ ነው። የቲቲአይ ሽሮ አይሰለቸው ነው አብዛኛው። for them politics is employment። ኢህአዴግ was a company። ኢህአዴግ ማሊያውን ቀይሮ ናይክ የነበረው አዲዳስ ሲሆን ኢህአዴግ ወርቆ ብልጽግና ሲሆን ምንም ችግር የለው። ሎጎውን ዱብ አድርጎ ቀጭ አረጋት። በኢህአዴግ ጊዜ እጅ ጉርድ ካኪ ምናምን ይለበስ ነበረ። በአብይ ጊዜ ከረባት ቀጭ ብለው ነው ይመጡልኝ ሲ እና የሴኩሪቲ ኦፕሬሽኑን አሁንም ያለው ሰዎች ስህተት ሲፈጽሙ እና if you want to beat these people እነኚህን ጌሞች አፕሪሺየት ማድረግ
አይቻሉም አይሸነፉም ማለት ያሉት look how he played TPLF ባላንጣን በአግባቡ ማጥናት አለበት በአግባቡ and I told you I learned the hard way እኔ ኢህአዴግን ሳጥና ነው ያደግኩት I believe አንተ ባልከው ባላንጣን እኔ እኮ I used to ቀልድ ነበር ድሮ የኔ ሜጀር ወያኔዎሎጂ ነው ማይነር ኦፒዲዮሎጂ ነበር ስለ ነበረው እና አሁን ቢዮሎጂ ነው ያጠና የሳጥና ነበር ኮላስ በዚህ አይነት ነገሮች አሉ አንደርስቲሜት የማድረግ ነገሮች ኦኬ አንድ ከአብሮነት እየጨረስኩ ነው ብዙ አልይዘም አብሮነት ለኢትዮጵያ በአጭር ጊዜ ጠቅላይ ሚኒስትሩን በሲቪል ዲስኦቢዲየንስ እናንበረክ ካለን የሚል ስብስብ ነበር የደረሰው ሰው ጥሩ ይቶይ ብዙ ውጤቶች መጥተዋል አንዱ የነበረው አላማው ምንድነው ዳግመስ የነበረው ኢትዮጵያን ፖስት አብይ ማሰብ ያስፈልጋል ዛሬም ይሁን ነገ ተነገወዲያ መውደቁ አይቀርም አብይ ላይ ብቻ ሱመጣ ላይ ብቻ ሳይሆን ከዛ በኋላ ምን አይነት ነገሮች በጣም ዲሲም ላይ አምስተርዳም ላይ ባደረግናቸው ሌሎች ውይይቶች በጣም ጠቃሚ ኮንሰፕቶች ተነስተዋል አሁን ያነሳናቸው ጉዳዮች ተጨምሮ ማለት ስለዚህ ጠቃሚ ነገሮች መጥተዋል ከዛ በኋላ ግን ኦፕሬሽን መሰራት ነበረበት ይሄ ጽምዶ የሚባለው ደግሞ ጎን ለጎን መጣ this is a military movement እና